እባክህ ነው እባክህ ችግር የለውም እናቴ። እሺ እናቴ ቀና ይበሉ። ሲጀመር ምንድን ነው ትጀምር ሂዱ እባካችሁ። ስነ ስርዓት ያዥ። ለምንድን ነው ስነ ስርዓት ያዥ? የልጅቱ እናትን ባስ እኔ እኮ ነገርኩ በቃ ደሃ አይኗ እኮ ሊጠፋ ነው በማልቀስ እኮ በቃ እኔ ደሃ ነኝ በቃ ልኑርበት እባክህ። እሺ ቆይ ልቀቀኝ እኔ ጨዋለሁ እንዴ ጎረቤት ሰው ይሄ አይኔ ተቃጠለ። ባምባ ሁሉ አይኔ እንደዚህ አልነበርኩም አይደለሽም። አራተኛ ክፍል አንቺ ሌባ ጨበርባሪ ከመሬት አንስታ ወደ ቤት ያስገባችሽን ሰው እንዴት እንደዚህ ታደርጊያለሽ? እንደው በእናትህ ተማጸን። ምንም ችግር የለውም እባክህ እንደው በእግዚአብሔር እሺ አትናገርብኝ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እናታችን እባክህ ድረስልኝ በጣም ተቸግሬያለሁ ባለችበት መሰረት እንግዲህ ልንተባበራት ወይም ጉዳዩ ምን እንደሆነ ልንጠይቃት ቦታው ድረስ ተገኝተናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ብዙ ሰው እንዲጠነቀቅ ቪዲዮ እየተዳረሰ ስላልሆነ ለብዙ ሰው ብታዳርሱት ብዙ ሰው ጥንቃቄ ያደርጋል፣ ትምህርትም ትወስድበታላችሁ። ስለዚህ ባካችሁን ሰብስክራይብ በማድረግ ምስሉም ለብዙ ሰው እንዲሰራጭ መታየት ስላለበት ሸር እያደረጋችሁ ብትሄዱ መልካም ነው ላለው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እኔ እናት ሰላም እንደምናለሽ? እግዚአብሔር ይመስገን። እንዴት ነው? ሰላም እግዚአብሔር ይመስገን ደህና ነኝ። እሺ ስም አልበል? ወይዘሮ ገነት። እሺ ወይዘሮ ገነት ምንድን ነው ያጋጠመሽ ነገር? ማለት የተወሰነ ነገር ሰምቻለሁ ይዤዋለሁ፣ ግን ያው ተመልካቾቼ አድማጮችም መስማት የሚፈልጉት ከአንቺ ስለሆነ ምን እንደተፈጠረና በምን አይነት መልኩ መተጋገዝ እንዳለብና እስኪ በደንብ አድርገሽ አብራርተሽ ንገሪኝ። እሺ መጀመሪያ በጣም ነው የማመሰግን ቤቴ ድረስ መተህ ቃለ መቀበል ስለመጣ በጣም ነው የማመሰግነው። የእናንተ ሚዲያ በጣም ነው የምከታተለው። የሚገርም ነገር ሀብቴ ሚዲያ በጣም ነው የምከታተለው። የስንቱን ጓዳ ገብታችሁ የስንቱን እውነቱን ምኑንም ብዙ ነገር ስለማይ ያው የኔም ችግር ከዛ የተያያዘ ነው ብዬ አንተ ጋር ደውዬ ብዙ ነገር አድርጌ ቤት ድረስ መተህ ቃል ለመቀበል ስለመጣ በጣም የማመሰግነው። እኔም አመሰግናለሁ። እና በጣም ማለት ከምን እንደምጀምርልህ አላውቅም። በጣም ከባድ ነው እሱ ሁኔታውን ያለሁት። ደክሞኛል፣ እርቦኛል፣ ተሰቃይቻለሁ። በጣም ድካም ላይ ነው ያለሁት። ማለት ከምን እንደምጀምርልህ ራሱ አላውቅም። በጣም ስቃይ ነው ያለሁት። ነው ጉንዱም መቼም ያው ጉዳዩን ለአንተ መናገር ስላለብኝ ጉዳዩን ለአንተ እነግርሃለሁ። እንደው ትረዳኛለህ ብዬ ነው። ምክንያቱም ከሌላው ከማንም ከጎረቤቱም ከምኑ እንደው ችግር ለአንተ ለማካፈል ነው። አንተንም እንደው በቴሌግራም በፌስቡክም በምንም እንደው ያው ታውቃለህ እድሜም ትንሽ ከፍ ያለ ነው። ያው ቴሌግራም መጠቀም ስለማልችል ጎረቤቶቹን ለምኜ ስልክን ሰጥተው ነው እዚህ ድረስ እንድትመጣ ያደረኩት። እና የኔ ነገር በጣም ከባድ ነው። ባለቤቴ የለም፣ ጦር ሜዳ ሄዶ እስካሁን አልተመጣም። ባለቤቴ እና የአንድ ልጅ የሴት ልጅ እናት ነኝ። ያው እንደማንኛውም እናት ልጅን በስርዓት ያሳደኩኝ ምን ብዬ እንደምነግር አላውቅም። ከባዱ ነው። እና አንድ ቀን ያው እንደማንም ሱቅ ወጥቼ ስገባ የሆነች አንድ ሚስኪን ሁልጊዜ ቁጭ ብላታለሁ በራፌ ላይ ማለት ነው። ያው እንደ እናት አይደለም እንደው ምን ሆነሽ ነው ለማለት እልና እንደው ምን ትለኛለች ልና መለስ ቀላ ብዬ በስንት ጊዜ ሳያት ያችን ልጅ አትለቅም። ከዛ ጠጋልኩና እንደ እናት እንደው ምን ሆነሽ ነው ልጄ፣ ምን እንደው እዚህ ጋር ኩርምት የምትይው እንደው ምን ሆነሽ ነው ብዬ ስላት አይ ሰው ቤት መግባት ትፈልጋለሁ ግን ተያዥ ግን አጣሁ ትለኛለች። በወቅቱ እነግርሃለሁ ባለቤቴ ጦር ሜዳ ነው ያለው፣ የአንድ ልጅ የሴት ልጅ እናት ነኝ ብያለሁ። ስለዚህ በዛ ሰዓት እኔና ልጄ ስለሆነ ሰው ያስፈልገኛል እና ምን ልርዳሽ ስላት አይ ሰው ቤት መግባት ፈልጌ ነበር ተያዥ የለኝም ስትለኝ እና እንደው ተያዥ አጥተሽ ነው እንደው ቁጭ ያልሽው ስላት አዎ ተያዥ አጥቼ ነው ቁጭ ያልኩት። ስለዚህ እናት ነኝ ብዙ ነገር ስለማቅ እኔ ጋር ለምን አትገቢ እኔ ጋር ግቢና እርጅኝ ስላት ምንም አይኗንም አላሸችም። እሺ ብላ ቤት መጣች። በሰላም አብረን እየኖርን በሰላም ብዙ ነገር እያደረግን ታዛዥ
ይሄን አድርጌ ስላት ማድረግ ነው። ልጄን ትንከባከብልኛለች። ብዙ ነገር ያደረገች ብዙ ነገር የተደረገ ልጅ። እንግዲህ እኔ ቤት ከመጣች 5 ዓመቷ 5 ዓመት ሙሉ አይ ምን አደረጉላት በዚህ 5 ዓመት? 5 ዓመት ሙሉ እኔማ ልጄ ናት ብዬ ቀን እኔን ትረዳኛለች፣ ማታ ትምህርት የማታ ትምህርት ትማራለች። መቼም የእናት ወደ አይችልም አይደለ? እኔ ልጄን እየተንከባከበች እኔን ብዙ ነገር እያደረገችልኝ ለምን አላስተምራትም ብዬ የማታ ትምህርት ማስተማር ጀምሬ የማታ ትምህርት እየተማረች ነው። አይ እንደው ምን እንደነካት አላውቅም። እኔ እንደው ሀብቴ ሚዲያ እንደው እኔ ከምኑ እኔ አላውቅም። እንደው ሰው መከራት እንዳትል እንደው ልጅቷ ጸባዩ ጥሩ እንደው በስርዓት እንደው ቤቱን ታዛቢ ናት። እንደው በስርዓት እንደው ልጄ እንደምትንከባከባት ልጄ 7 ዓመቷ ነው። አይ አንድ ልጅ ብቻ ነው ያለው። አንድ ልጅ ነገርኩ እኮ ባሌ በጦር ሜዳ ሄዶ አልተመለሰም። አሁን እንደው ለቅሶ ነገር ደረስ ብዬ ስመጣ ልጅም የለችም እሷም የለችም። ይኸውልህ ምንድን ነው የተፈጠረው? እንደው ለቅሶ ጎረቤት ነበር። እንደው ያው ታውቃለህ እንደው ማህበራዊ ኑሮ ልኑር ብዬ ለቅሶ ለእሷ እነግርሃለሁ። 5 ዓመት የተቀመጠች ልጅ አምኜ ልጄን ትቼ ሄድኩኝ። ያው ለሰራተኛ ልበል ከወጣች በኋላ እኔ ልጅ ብዬ ነው እስከዛሬ ስማወራው። ትቼ ወጥቼ ከቀብር ስመለስ ልጄ የለችም በቤት ውስጥ፣ ሰራተኛም የለችም። ያው አንዳንዴ ከቤታችን ወጣ ያለ መጫወቻ ቦታ ስላለ እንደው እዛ ወስዳት ነው እንደው ለመጫወት ነው ብዬ በጠብቅም እስከ ማታ እንደው እናት ነኝ እንደው የሆነስ ቦታ ቤተክርስቲያን ሄዱ ብዬ እስከ 2 ሰዓት በጠብቅ የለችም። ጮኩ፣ ጎረቤት ገባሁ። የት ሄድኩ? የት ላገኛት ልጅ? የት ላገኛት? አበርኩ፣ ተንፈራፈርኩ፣ ጮኩ፣ የት ልሂድ? ከዛ አንድ ጎረቤቶቼ ሳማከራቸው አርፈሽ ቁጭ በይ፣ ምክንያቱም 24 ሰዓት ካልሞላ ማስመዝገባችን ጣቢያ ላይ። እኔ አላመንኩም። የወሰደችብኝ አልመሰለኝም። ልጄ እስካሁን ድረስ አልተመለሰችም። አይዞሽ ነው። አይ ልጄ ምን ያደረጉ? እስኪ በጠፋችበት ቀን ምን አደረጉ? እስኪ ያደረጉትን ነገር እንግዲህ ያላረኩት ነገር የለም። ያላደረኩት ያልሄድኩበት ቤተክርስቲያን የልጄን ፎቶ ለጥፍ ያለው የልጄን ብቻ ነው የሚገርም፣ የሰራተኛውንም ፎቶ ለጥፍ ያለው በየጣቢያ ድረስ ሂጄ ለጥፍ ያለው። ጎረቤት አፋልገውኛል። ብዙ ነገር በቃ ያልሆንኩት ነገር የለም። ስንት ቀኗ ነው ህፃኗና ሰራተኛው ከጠፉ? ወር ከ15 ቀን ነው። በዛ ሰዓት ስቃይ ውስጥ ነው ያለሁት። ደግሞ የሚገርም ልጄ ጎረቤት እባክሽ፣ ያንም ጎረቤት ይመጣል፣ ምግብ ያመጣል፣ ያም ነገር ያመጣል። እንዴት ብዬ ይዋጥልኝ? እንዴት ብዬ መቼም 15 ቀን ሙሉ እንዴት አልበላሽም ብትለኝ ላታምነኝ ትችላለህ። መቼም ወር ከ15 ቀን 15 ቀን የሚሆን አልበላሽ። አይ ያው መከረኛ ውሃ ያመጣ ሲል ቀመስ አደርጋለሁ፣ ገብቼ አልቅሳለሁ። ያው እንደምታየው ፎቶ ፊት ለፊት ተለጥፏል። ዘላለሜን እያለቀስኩኝ ልጄን ዘላለሜን በልቅሽ ይኸው አይኔ ሊጠፋ ነው። አይኔ ሊጠፋ ነው። አሁን ምንድን ነው የተፈጠረው ነገር? ሰራተኛዋንም ልጅሽንም የወሰዱብሽ ነው? እንዴት ነው? እስኪ ያስረዳ። ሰራተኛዋ ትውሰድ፣ ሰው ይውሰዳቸው፣ የማውቀው ታሪክ የለም። ግን እኔ ሰራተኛዋ ናት የወሰደችው ብዬ ነው የማምነው። ለምን መሰለክ? እኔ ጠላት የለኝም። እኔ ወዳጅ ነው ያለኝ በዚህ እድሜ። እኔ ጠላት የለኝም። የወሰደቻት ሰራተኛዋ ናት። ግን አይ ጎረቤት እኔ ማርምሽን አውጪ ብለውኝ
ይኸው እንደምታይን ጥቁር በጥቁር ለብሼ እርሜን አውጥቻለሁ። ግን ውስጤ እኔ አንድ ልቤ አለች ትገኛለች፣ በአንድ ልቤ ደግሞ እንደሞታለች እንደው ልጄ 50 ነው ውስጥ የሚለኝ ልቤ። ምን ይሉሻል? አይ ጠበማ ጠብቂ ነው የሚለኝ። እንደው እየተገደለም የሞተም ካለ እንደው እንደውልሻለን ብሎ ስልክ ነው የሰጠሁት። ከአንድም ሁለት የሚኒልክ የሚባል ሆስፒታል ልጅ ታውቃለህ? እዛ የእጅ ትናንሾች ህፃናት የ7 ዓመት ስላልኳቸው የተገደሉ እንደው በመኪናም የተገጩ ምን ያሉ ጣቢያ እጄ እኮ አይቻለሁ። ልጄ የለችም፣ ሰራተኛም የለችም። ግን አሁን ሀብቴ ሚዲያ ይህን ጉድ እንድታወጣልኝ ብዙ ነገር እንድታደርግልኝ በቃ አንተ እንድታደርግልኝ የፈለኩት። ምክንያቱም አንተ የብዙሃን እንባ የብዙሃን ደራሽ ስለሆንክ የኔንም እንባ መቼም እኔ እናትህ እሆናለሁ። የኔን እንባ ብሰክ ልጄን ከሞተችም ሞተች ካለችም አለች ብለክ እርሜን እንዳወጣ። አሁን እኔ ጥቁር ልብስ የለበስኩት እርሜን አወጣው ብዬ አይደለም። 50 ነኝ ያለሁት። ልጄን አልቀበርኩ። እንደው ቀብሬያት ብሆንማ ጥሩ ነበር። እንደው ባለቤቴ እንኳን ሲመጣ ምንድን ነው የምለው? ልጄ እኔም ብሎ አደራዬን በላው። እሱ ለሀገሩ ሲሰቃይ እኔ ልጄን ተቀማሁ። እንድትረጋጊልኝ እፈልጋለሁ። ማልቀስ መፍትሄ ሆኖ አያውቅም። ኧረ አይኔ ተቃጠልኩ። አሁን እምልክ ነገር አንጀቴ ተቃጥሏል። ድምፄ ሁላ ለአንተ ስነግርህ ድምፄ ሁላ አንጀቴ ታጠፈ። አሁን አንድ ነገር በቃ አለ ጆሬ ላይ የሚያቃጭል ሰው ያልተረዳኝ ነገር አንድ ነገር አለ። ስልክ ይደወላል፣ በብዙ ስልክ ይደወላል። የማስፈራራት የምንዛቻ ስልክ ይላል። ማንም ያስፈራረው? ምኑን ሳውቄ ምንድን ነው የሚሉት? ደውለው ልጅሽን ለማግኘት በቃ ምን ብዬ ልንገርክ? በቃ ይዝቱብኛል። በቃ ልጅሽን ታገኛታለሽ ወይ? ምንድን ነው የሚፈልጉ? ገንዘብ ነው? መከረኛ ገንዘብ ነው። መከረኛ ገንዘብ። ሰው ካለ ገንዘብ ልጅን የሚያህል ወስደው። አይ እንደነገርኩ ባሌ ወታደር ነው ብያለሁ። ይህ ወታደር ደግሞ ደሞዝ የታወቀ ነው። እኔ ከእጅ ወዳፍ ነው። ያው በባንክ በሰው ሲልክልኝ ነገር ያለው ቤቱም እግዚአብሔር ይመስገን የቀበሌ ቤት ነው። ከየት አምጥቼ እኔ ያንም ያህል ብር ልስጥ? ብር ነው የሚሉት። ምን እንደማደርግ አላውቅም። ሀብቴ እባክህ የሆነ ነገር አድርግልኝ። እንደው እባክህ ልጄ እባክህ እርዳኝ፣ እንደው እርዳኝ። እሺ እንግዲህ እናቴ ማለት እኛ በምንችለው ነገር በሙሉ ከመርዳት ወደኋላ አንል። አሁን እንግዲህ ከነገርሽኝ ነገር በመረዳት ባለቤትሽ እንግዲህ ወታደር ነው፣ ለውትድርና እንደሄደ አልመጣም ነው። ያን ያው ሌላ ጊዜ ያስረዱኛል ወይ በኋላ ያስረዱኛል። በመቀጠል 7 ዓመት ልጅ አላችሁ። 7 ዓመት ልጃችሁ እንግዲህ 5 ዓመት ሙሉ ያስጠጋሻት እንደ ልጅ የምታያት የቤት ሰራተኛችሁ 5 ዓመት ሙሉ ተጠግታለች ከአንቺ ቤት። አሳዝናሽ እንደ ሰብአዊነት ተሰምቶሽ አስገብተሻታል። ያለ ተያዥ አስገብተሽ እንግዲህ ለቅሶ በሄድሽበት ሰዓት ተመልሰሽ ቤት ስትመጪ የሉም። እንግዲህ አመልክተሻል ለጣቢያም ህፃናት ህይወታቸው አልፏል ተብሎ የሚገቡትንም እየሄድሽ አይተሽም መጠሻል። እሱ ራሱ አንድ ሌላ በጣም የሚያሳዝንና በቃ ትልቅ ፍርሃት ይሰማሻል። ሂደሽ የኔ ልጅ ናት አይደለች የሚለው ራሱ ሌላ ነገር ነው። በጣም ከባድ ነገር አለው። ስለዚህ አሁን በስልክም እየተደወለብሽ ነው፣ የተደወለ ገንዘብ እየተጠየቅሽ ነው። ቁጥሩን እንኳን የማላውቀው ገንዘብ ነው የሚጠሩብኝ። ብዙ ብር ነው የሚጠሩት። ወይ ጉድ! እንደምን ብዬ ልንገርክ?
በዚህ እድሜ ነው የትኛው ቁጥር እንደሚለውም ግራ ገባኝ። ብዙ ስልክ ነው የሚደወልበት በጣም በተለያየ ስልክ እና ይሄን አመልክተሻል ጣቢያ? ከዛ በኋላ አይ ጣቢያ አመልክቻለሁ አይደለም ማመልከት በተደወለ ሰዓት ነው ሂጅ እንትን የምለው ግን ታገሱ ነው የሚሉኝ። ታገሱ እንደው እኔ እንደው ሙታም ከሆነ እርሟን ለማውጣት ነው ካለችም እንደው በህይወት ልጅ ማግኘት ነው። ማን ይረዳል በአሁኑ ሰዓት ማን ይረዳኛል? እና እባክህ ሀብቴ እባክህ እርዳኝ፣ እባክህ እርዳኝ። እንደው ምንድን ነው የምለው እሱ ለሀገሩ ብሎ እዛ ሲሰቃይ እየተሰቃየ ባለቤቴ እኔ ያለው ብሎ አይደለ ለእኔ ብሎ እኮ ነው ልጄን እኮ ሰጠኝ አይደለ እንዴ እኔ ለማሳደግ ልጄ ጭራሽ ሰው እረዳለሁ ብዬ ጭራሽ እኔ እኮ ግራ ገባኝ። እንደ ሁለቱም ታፍኖ ከሆነ እንደ ሁለቱም እንደው እሷም ለብር ተሳሳ ከሆነ እንደው እሷንም በቃ እኔ ግራ ገባኝ። እኔ ቀማን ልመን የልጅሽን ድምፅ አሁን አሰምተውሻል በስልክ ወይስ እንዴት? የልጄ ድምፅ በሳማ እንደዚህ ጥቁር ልብስብስ አድርጌ እንደዚህ አፌ ሁላ ደራርቆ ታየኝ ነበር። በቃ ብር አምጪ ነው የነሱ ብር አምጪ ነው በቃ ብር አምጪና የልጅሽን ድምፅ ላሰማሽ ነው። እኔ ምን አይነት ቁጥር እንደሚጠሩብኝ አላውቅም። ብር ለመሰብሰብ አልሞከሩም? ማንም ይረዳክ ጎረቤት እኮ በቃ ሞታለች እኮ በቃ ተብሎ እኮ ነው ጥቁር ልብስ ያደረኩት። ማንም ይረዳክ ጎረቤት ለምንድን ነው ሞታለች የሚል ማለት የሚያውቁት ነገር አለ ወይስ ለምንድን ነው ሞታለች? የሚያውቁት ነገር እንኳን የለም እርግጠኛ ነኝ የምልክ። ግን አሁን በአሁን ሰዓት እንደው ሀብቴ እንደው በአሁን ሰዓት እንደው የማንንስ ልጅ ነው እንደው ወር ከ15 ቀን ድረስ ምግብ የሚያበላው? እስ የማን ልጅ አንድ ቀን 2 ቀን ሊያበላ ይችላል ካለ ምንም አጋችም እኮ ቢይዛት ካለ ምንም ነገር እንዴት ነው የኔ ልጅ የሚይዝ? ስለዚህ ጎረቤት አይረዳኝም። እሱማ እንኳንስ እንደው ሲደውል እንደው እቤቴ ወይ ተኝቼ ይሆናል ማታ ሊሆን ይችላል እንደው እያለቀስኩ ሊሆን ይችላል። እዚህ በራሴ ደውዬ በደወሉ ሰዓት አውርቼ ነው ለጎረቤቴ ደግሞ የምናገረው። አንዳንዴ ሴትዮ ነው የቃዠች ነው ይሉኛል። አረ ዝም በይ፣ አረ እባክሽ ዝም በይ፣ ይህን ፎቶ አውርጅ ይሉኛል። እንዴት ብዬ ላውርድ? ማን ይረዳኝ? ለማንስ ልናገር? አይደለም ለጎረቤት ለቤተሰብስ ቤተሰብም እኮ እንደሞተች ነው የሚያውቀው። እኔ ግን ውስጥ ያላመንም ልጅ ያልሞተች ነው። እኔ ልጅ ሞተች አይመስለኝም። አሁን እንግዲህ የምጠይቅሽ ጥያቄ አለኝ። እቺ ሰራተኛ የተባለችው ልጅ እንደ ልጅ ያየሻት ቤት ውስጥ እያለች እሷን ብሎ የሚመጣ ቤተዘመድ አለ ወይንስ የለም? ከማን ጋር ስትደዋውል ታውቂያለሽ? አሁን ይሄ ነገር ወደ ብዙ ነገር ስለሚወስድና ይህን መጀመሪያ እንድትመልሽልኝ ይፈልጋሉ። አይ ሀብቴ አንተ ምንም አልገባም። አንተ እንደው ሳይክ እንደው ወጣት ነገርና አልወለድክም መሰለኝ። የልጅ ነገርም አልገባህም። አልወለድኩም። እንደው ስልክ ቢኖራት በስልክ ተገናኝታ እንደው በስልክ የሆነ ነገር ሆነች እንኳን የሆነ ነገር ብርምትን ብሏ በብር አታሏት ብዬ እላለሁ። የምን ስልክም ጎረቤት አሁን ጎረቤት ሰፈር ላይ ከአንድ ሰው ጋር የምትቀራረበው ሊኖር ይችላል። መቼም ያው የሰው ልጅ ስለሆነች እኔ ሀብቴ ብቻዋን ሁል ጊዜ አይሆንም። እኔ ምን ብዬ ላስረዳክ? እኔ ድንገት ትምህርት ቤቱ ላይ አብሬ ቁጭ ብዬ አልማርም ከሷ ጋር። ትምህርት ቤትም ሰው ይኖራል። እንደው ትምህርት ቤት ውስጥ አላውቅም፣ ያው መግባት ስለማልችል ጎረቤት የትኛው ጎረቤት ነው? ጉርብትናው እኮ ለእኔ ነው የሚጠቅመኝ እንጂ ለእሱ አይደለም። አትገባም ሱቅ ራሱ ከላኳት ሮጥ ብላ መጠት ነው የምትለው አይደለም። ይሁላ ከጎረቤት እኔ በፍጹም ሀብቴ እንደው ሌላ ነገር እንዳታስጠረጥረኝ ልጄ። እኔ ጎረቤቶቼ ታዲያ እንዴት ነው ከአንቺ ጋር አትደዋወልም? ትምህርት ቤት ስትሄድ ምናምን እየሄድኩ ነው ብላ ትደውልልሽም ወይ? ስልክ የላትም እኮ ነው የምልህ፣ ስልክ የላትም። እንደ ማንኛውም ማታ ነው የምትሄደው ብያለሁ። የማታ ትምህርት እንግዲህ የሚጀመረው 12 ሰዓት ነው። ስለዚህ አሁን ወደ ቤት ስትመጣ ወይ ስትሄድ ከሰው ጋር የመመላለስ ነገር አይተሽባት ታውቂያለሽ? ምንም የማታውን ያው መቼም ቤቴን ቁጭ እንግዲህ የምጠብቃት ያው የማታ ሲሄዱ 12 ሰዓት ነው፣ ሲመጡ 2 ተኩል ነው የማታ ተማሪ። መቼም እሷ ትመጣለች ብዬ በር ከፍቼ በሩን አላይም። ጎረቤት አሁን ዋናው ነገር ከጎረቤት ከየትኛው ጋር ነው የምትቀራረብ? አሁን ከማንም ጋር አትቀራረብ መቼም አትይኝ። ከጎረቤት አንድ ተንኮለኛ ሴት ትኖራለች ወይም ወንድ ወይም ጥሩ ደግሞ አለ አንድ ደግሞ አለ ሁሎችን የሚወድ ሁሉም ሰው የሚቀርበው ሰው ከሴትም ከወንድም እና
ከየትኛው ጋር ነው የምትቀራረብ ወይም ከየትኛዋ ሴት ጋር ነው የምትቀራረብ? ጎረቤት ላልከው ነገር ይሄኛውም ወዳጄ ነው፣ ያችም ወዳጄ ናት። ሁሉም ወዳጄዎች ናቸው። ቡና ጥሪ ስል ቡና ሄዳ ትጠራለች። እዛም ጥሪ ስራ በዓለም ሲሆን በዓላችንን ቡና ፍቸን እንደማንኛውም ሰው እንጠራራለን። እኔ በፍጹም ሀብቴ እኔ ጎረቤት አትበለኝ። ከኔ ጋር አዝነው ጎራ አጉራሾቼ እናቴ ብዙ አብሮ የሚያለቅስ አለ፣ ብዙ አብሮ የሚያለቅስ አለ። እኔ ወዳጆቼ ናቸው። በእኛ ስራ ደግሞ እናቴ የተማርነውን ነገር ልንገርሽ። በእኛ ስራ የተማርነው ሰው የሚባል ነገር አናም። ምን በለው የምንጠጣው ነገር ካላየነ አንጠጣም አንበለው። ምክንያቱም ምን እንደሚሰራ በልብሳችን ምን እንደሚሰራ ነው። ጠላት ከሌለሽ ምንም ነገር የማታውቂ ከሆነ እኛም እኮ ለመፈለግ በጣም የሚከብድ ነገር። አይ ሀብቴ እንደዛ አትበለኝ። እኔ ባለቤቴ እንኳን ነገር ያለው ጦር ሜዳ እንኳን ሲሄድ ጎረቤቶቼ ሙሉ ሰብስቦ አደራ ሰጥቷቸዋል። አንድ ቀን ሙሉ እኔ ጥሩ ፊት ነው እንጂ መጥፎ ፊት አሳይቶኝ አያውቁም ጎረቤቶች። እንግዲህ የትምህርት ቤቱን መድኃኒዓለም ያውቃል። ነገር ያለው እንግዲህ 12 ሰዓት ትሄዳለች፣ 2 ተኩል ትገባለች። እኔ ከጎረቤቶች ጋር ሰላም ነው። እንደው ሀብቴ አንተ ብዙ ነገር ያለው መደጋገም እንዳይሆንብኝ የብዙ እንባ የአባሽ ነህ አንተ ትረዳኛለህ ብዬ እንደው ሀዘንክ ነው። ያው መቼም ለሰው አዛኝ እንደሆን ካውቃለሁ። ሚዲያ ላይ ብዙ ከታተላለሁ። እንደው ትልቅ ናት ብለህ ችላ እንዳትለኝ አውቃለሁ። ብዙ ነገር አውቃለሁ። ብዙ ነገር የሰው እንባ ሞቷል ተብሎ የምታነሳ ስንት በየቤቱ የስንቱን እንባ የምታበስ ነው። እና ሀብቴ እባክህ ልጄም ከሞተች ሞታለች በለኝና ልቅበራት፣ ካለችም በነፍሷ አምጥልኝ ልጄን እባክህ ሀብቴ እባክህ ነው እባክህ። ችግር የለውም እናቴ። እሺ እናቴ ቀና ይበሉ። አሁን ካለቀሱ እኛንም ይረብሹናል፣ እኛንም ይረብሹናል። ክሮች ይረበሻሉ። እባክህ ልጄ ችግር የለውም። አሁን ወደ መፍትሄው እንድንገባ እርቶ ያለውን ነገር አሁን ሲነግሩኝ እኔ አሁን ተብሎ መፍትሄዎችን ነው ማሰብ። እሺ ምክንያቱም የሚሻለንና የሚያዋጣ እነሱ ስለሆነ። ትክክል። አንተ አለህ ብዬ ነው በቃ እንደው ቢያንስ እንደው ተስፋዬ ሁሉ ነገር ያንተ ነህ። እሺ ቆይ እናቴ ችግር የለውም። እኔ አሁን በህይወት እስካለች ድረስ እንደው እንችለው እንዳያስቡ ብቻ በህይወት ትኑርልን። እኔ አንተን አምናለሁ። እኔ ካለችም አለች ከሞተችም ሞተች በለኝ። እሺ እናቴ በቃ እኔ ልጅ ልቅበራት። እኔ ዘላለም አለሜ ይኸው ፎቶዋን እያየሁ ዛሬ ትመጣለች ነገ ትመጣለች እያልኩኝ ይኸው አይኔ ተቃጠለ። በእንባ ሁሉ አይኔ ተቃጠለ። እንደዚህ አልነበርኩም። ባለቤቴ ሲመጣ ታውቃለህ እንግዲህ ጦር ሜዳ ስንት ሰዓት ነዶ የሚመጣበት እንደው ልጄ ብሎ እንኳን ሲመጣ ምንድን ነው የምለው? አሁንም ቢሆን ራሴ ላለማጥፋት አንድ ነገር ያለኸኝ አንተ ብቻ ነህ። እኔ ድብን ነው የምለው። እንዲሁ ድብን ይሄ ልክ አይደለም። እንደዚህ አይነት ነገር አይሰቡ። እኔ አሁን የማደርገውን ነገር ልንገረውትና እንሂድ እንግዲህ ወደ መፍትሄው። እኔ ድብን ነው የምለው። በቃ እኔ አሁን ተቃጥያለሁ። በቃ ለአንተ ትንፍስ ብያለሁ። በቃ አንተ የምታደርግልኝን አድርግልኝ። አንተ የማታደርግልኝ ከሆነ ባለቤት የመቶ እኔ አፍ የለኝም። ልጅ ጠፋች ብዬ እንደው መርዶ እንትን አለለም። ምን ህይወት አለኝ? ደረኩኝ። ችግር የለውም። እንደዚህ እናደርጋለን። አሁን ወደ መፍትሄው አይደል መግባት ያለብን። ምንጊዜም ቢሆን የሰው ልጅ ችግር ሲያጋጥመው መፍትሄዎቹ ምንድን ነው ሊሆኑ የሚችሉት፣ ምን ባደርግ ምን ይሆናል፣ ወደዛ ቶሎ መግባት አለበት። ስለዚህ እኛም አሁን ክሮች አሉ፣ እነሱ ጋር እንመካከላለን። ያ ከመሆኑ በፊት እኔ የሚሰማኝ ነገር አለ። እቺ ልጅ ከሰራተኛዋ ጋር የሚያገናኛት ነገር አለ። አብረውን የጠፉ ተመሳሳይ ሰዓት አብረውን የጠፉ ምንም ነገር አላገኝሽም፣ ምንም ነገር አልተተወልሽም። ነገር ግን በተለያየ ስልክ ተደውሎ ብር ተጠይቀሻል። አንደኛ የአንቺን ስልክ ዛሬ እንፈልጋለን እናቴ፣ እናስመረምረዋለን። ስልኩን ቁጥሮችም እናያለን። የምታውቂያቸውንና የማታውቂያቸውን ታግዥናለሽ። ስም እኔ እነግርሻለሁኝ፣ ታግዥናለሽ። እሱን እናደርጋለን መጀመሪያ። ሁለተኛ ይቺ ልጅ እንግዲህ ከጎረቤት ጋርም አትገናኝም። ቡና ለመጠራት ብቻ ነው የምትወጣ። ወደ ትምህርት ቤት የምትሄድ ከሆነ ከትምህርት ቤት ወደ ቤት የሚሸኛት ሰው ሊኖር ይችላል፣ ወይ ደግሞ የሚከታተላት ሰው ሊኖር ይችላል። እቺ ልጅ ደግሞ መንገድ ላይ ከዛሬ 5 ዓመት በፊት ስታገኛት ሌላ መጥፎ ነገር ሰርታ ሊሆን ይችላል። የሚፈልጋት አካል ሊኖር ይችላል።
አይታወቅም አይደል? የቤተሰብ ጸብ ሊኖር ይችላል፣ ምንም ሊኖር ይችላል። እኔ አሁን መላመት ግምቴን ነው የምነግርሽ። ስለዚህ መጨረሻው ነገር ምንድን ነው? ትምህርት ቤቷ የት እንደሆነ እሱን ዛሬ ያሳዩናል። እርሷ ላይ ያስመዘገቧት ወስደው ያሳዩናል። ትምህርት ቤቱን መመርመር ያለብንን የእሷን ክፍል አንዳንድ ሰዎች እንጠይቃለን። ጎረቤትን በደንብ አድርጌ ጠይቃቸዋል። ጎረቤት ይንገሩልኝ። እኔ እርሶ ያምናሉ፣ እኔ አላምናቸውም። ማንንም ሰው አላምንም። ስለዚህ ጠይቃለሁ። ከዚህም ከዛም ጠይቅና ያለውን ውጤት የማሳውቅ ይሆናል። ስለዚህ እርሶ ጸሎት ያደርጉ። ጸሎት መልሳለሁ። በዚህ እርግጠኛ የሆኑ ጸሎት መልሳለሁ። ከማልቀስ ይልቅ ጸሎት ብቻ ማድረግ እንደዛ። እንግዲህ ተመልካቾቻችን የተፈጠረው ነገር እንዳዳመጣችሁት ነው። እናቴ ችግር ላይ ናት። ለእናታችን መድረስ ደግሞ ግድ ይለናል። ስለዚህ ወደ የት መሄድ እንዳለብን ክሮችን ሰብሰብ ብላደርግና በዛ ላይ ተወያይተን ወደዛ ቦታ እንሄዳለን ማለት ነው። አብራችሁን ቆዩ። ሰላም ጤና ይስጥልኝ ተመልካቾቻችን። እንግዲህ አንዳንድ ማጣሪያቶችን አድርገናል ማለት ነው። እነዛ ነገሮች ምንድን ናቸው? ቀጥታ ያመለከተን ነገር ቢኖር ወደ የናይት ትምህርት ቤት ነው ማለት ነው። ወደ ናይት ትምህርት ቤቱ ስንሄድ ደግሞ እንግዲህ ስለነሱ ባህሪ ስለነሱ ያልኩበት ምክንያት ስላለኝ ነው። የመጀመሪያው ነገር ምንድን ነው? ስለሷ ባህሪ ነው ያጣራ ነው። ከዛ በኋላ ከማን ጋር እንደነበረች፣ ጓደኛዋ ማን እንደሆነ፣ አብሯት የነበረው ልጅ ወይም ትምህርት ቤት ከሚሄዱበት ይልቅ ወደ አልጋ ቤት ወደ ፐርሰናል ወደሆነ ነገር ይዟት የሚሄደው ለማዝናናት የሚሞክረው ልጅ እንዳለና ምን ምን እንደሚሰሩ የተወሰነ መረጃ ከወንድየው ጓደኛ ያጣራ ነው አለ። አብሮት የሚማረው የወንድየው ጓደኛ ከሱ ያጣራ ነው ነገር አለ ማለት ነው። ምንድነው ነገሩ? ምን እየሰሩ ነበር? የት ነው የሄዱ? የሚለውን ነገር በቀጣይ አብራችሁ ብታዩ ደስ ይለኛል። እኛ ግን ማግኘት ያለብንን ኢንፎርሜሽን በሙሉ አግኝተናል። በመቀጠል አሁን እንግዲህ እነ ወንዴን እነ ኤርሚና እነ ልዑልን እየጠበኳቸው እገኛሉ ማለት ነው። ጉዞ ወደ ደብረ ብርሃን። ስለዚህ ከዛ ከደረስነ በኋላ ያለውን ነገር የምናሳውቃቸው ይሆናል ማለት ነው። አብራችሁን ቆዩ። ቤቶች ሰላም፣ እንደምን አላችሁ? ሰላም ነው። እንደምን አለሽ? ሰላም፣ እግዚአብሔር ይመስገን። እዚህ ጋር የምታያቸው የስራ ባልደረቦች ነው። አንዳንድ ጥያቄዎችን መጠየቅ ፈልገን ነበር። እንጂ መርማሪ ጋዜጠኛ ሀብታሙ እባላለሁ። እዚህ መርማሪ ጋዜጠኛ ኤርሚ አለ። እዚህ ጋር ደግሞ ወንድ ያለ። አንዳንድ ጥያቄዎችን ልንጠይቃችሁ ነው እና ምናልባት ፍላጎት ካላቸው ውስጥ መሆን ይችላል፣ ከውጭ መሆን ይችላል። የምን ጥያቄ ነው? ሲጀምር እናንተ እነማን ናችሁ? ያው እሱን እንደምጠይቅኝ ስለማውቀው ነው ማንነቴን ቀድሜ የነገርኩሽ። መርማሪ ጋዜጠኛ ነኝ። አንድ ጉዳይ አለ የምናወራበት፣ በዛ ጉዳይ እንድናወራ ስለፈለግኩ ነው። ስለምን ጉዳይ? እሱን ገብተን እናወራለን። አትገቡም እንዴ? ሲጀምር ከየት መጣችሁ? ሲጀምር ስጡኛ መታወቂያ እኮ አሳዩኛ። አሳዩኝ መታወቂያ። ሲጀምር ዝም ብላችሁ መታወቂያ ማየት ነው የፈለግሽ? አዎ፣ ዝም ብላችሁ አትገቡ። እሺ፣ መታወቂያ ካሳየንሽ። እሺ፣ ተመልከች። እሺ፣ አይሻልም? ሌላስ ምንድን ነው? ስለዚህ አሁን ምንድን ነው ማለት ሽልማቱ? ስለምን ከየት ነው የመጣችሁ ላልሽው? ከአዲስ አበባ። ሽልማቱ ምንድን ነው? ከአዲስ አበባ ነው የመጣነው። ጉዳዩስ ምንድን ነው? ጉዳዩ ስለነበርሽበት ቤት፣ ከዚህ በፊት ስለነበርሽበትና ስለጠፋችሁ ሕፃን ስለሱ ነው አትበይ። አልገባኝም። ምንም እየገባኝ አይደለም ያላችሁ። ከወይዘሮ ገነት ቤት ነበርሽ አይደል? ምንድን ነው አልገባኝም። ምንድን ነው የምታወሩት? ምንድን ነው ሲጀመር ምንድን ነው አትፍትጀም? ሂዱ ባካችሁ። ስነ ስርዓት ያዥ። ለምንድን ነው ስነ ስርዓት ያዥ? ውጡልኝ ከቤቴ። ለምንድን ነው ውጡልኝ? ለምንድን ነው ውጡልኝ ከቤቴ። ቁጭ በይ። ስነ ስርዓት ያዥ። እሺ፣ ምንድን ይፈልጋችሁ? ከኛ ያማችኋል? እናንተ ችግር አለባችሁ? እና እሺ፣ ምን ፈልጋችሁ? ተረጋጊ መጀመሪያ እኮ ውጡልኝ ከቤት። ለምን የምንወጣው? የምንወጣበት ምን ምክንያት የለም። ኧረ ጉድ ፈላ። ምንድን ነው? እናንተ የኔ ቤት እኮ ቁጭ በይ። ቁጭ በይ። የኔ ቤት እኮ ነው። ቁጭ በይ። ስነ ስርዓት ያዥ። ምን እያደረክ ነው አንተ? ምን ልታደርገኝ ነው? ምንድን ነው የምትሰራው?
ውጡልኝ እኮ እሺ ውጡልኝ አሉ በደንብ አድርገኝ ይኸውልህ ህግ የሚባል ነገር አለ ገባህ ጋር ህግ አለ እጠራችኋለሁ እነሱ ከፈለኩኝ እሺ ፈልገው ነው ሲጀመር እንዴ ምን ፈልጋችሁ ሲጀመር እናንተ ጭራሽ በቤት ይልታችሁ እሺ ምንድን ነው ልቀቀኝ እኮ ነው የምልህ ልቀቀኝ እንዴ አረሙ ልቀቀኝ እኔ ጨዋለሁ እንዴ ጎረቤት ሰው ውጡልኝ ልቀቀኝ ጭራሽ ማሰር ምናምን ጀመርኩ ምን የምትፈልጉት እናንተ ከኔ ምን የምትፈልጉት ከኔ እንዴ ምን ፈልጋችሁ ነው እንዴ ጉዴ ፈላ ጭራሽ በደንብ ሰራ ቁጭ እሺ እንዴ ምንድን ነው ጀመርኩ የምትፈልጉት ሲጀመር ያማችኋል እናንተ ጭራሽ ያማችኋል አንተ ምን ያደርግልሻል ሰው ቢኖር በይኖር እንዴ ይኸውልሽ መጀመሪያ ተረጋጊ እሺ ንገሩኝ ምንድን ነው የምትፈልጉት ከኔ እንዴ ተረጋጊና እንደዚህ ያደርጋችሁኝ አስራችሁ ነው የምንነጋገር አስረንሽ ለምን ታስሩኝ ሲጀመር ምን አደገኛ ሰው ስለሆነ ያማችሁ ከየት የመጣችሁ ሲጀመር ከአዲስ አበባ ነው የመጣነው መርማሪ ጋዜጠኞች ነን ከየትም ነው አይመለከተኝም ከነበርሽበት ቤት ጀመር ደግሞ የማሰር መብት የለም ገባህ ህግ አለ ትክክል ስለዚህ አትሰሩኝ ለምን ታስሩኝ ህግና ደንብን ታውቂያለሽ በደንብ ንገሪኝ ሲጀመር በር እንደዚህ ከፍታችሁ ስለገባችሁ እናንተ ምንም አታመጡም ልንገርህ ህግና ደንብ ጠንቅቀሽ ታውቂያለሽ ወይ ካወቅሽ ለእኛ ታግዥናለሽ ለምን አትደውይም ለፖሊስ እንዴ ልደውልሽ ለፖሊስ ንገሩኝ ምንድን ያጠፋሁት አንቺ እኮ አይደለም እና ምን ፈልጋችሁ ያለበት ይበንበት እኮ እሺ ንገሩኝ እኮ ለምን መጣችሁ ለምን እንደዚህ ማሰር እጄ ሲጀመር እንደዚህ በር ከፍታችሁ ምናምን የመጣንበት ጉዳይ ግጥም አድርገሽ አላቅም እሺ አላቅ ሲጀመር ባቅሉር አስገባችሁ ነበር በስነ ስርዓት እንደዚህ አስራችሁ ማናችሁ ሲጀመር አንቺ አትቀርቀኝ ካልተደማመጠን እንዴት ብለሽ ሲጀመር ልቀቀኝ ምን ነው የሚለቅሽ እሺ እናውራ እሺ እኮ ፍተኛ እኮ እሺ እናውራ አልፈታሽም ቁጭ ይኸውልሽ የምታወሪ ማለት ነው እኮ ፍተኛ ስለፈታሽ ሳይሆን ግዴታ ስለሆነብሽ ታወሪያለሽ ከፈለግሽ ደግሞ ማለት ነው አይንሽ እስኪጠፋ አይንሽን አበርሻለሁ ሰማያት ቁጭ ይዝ ብለሽ ልደውልልሽ ለፖሊስ ልደውልልሽ ደውል የራስ ይደውላል ልቀቂ ይደውላል ለምን እንደምለቅሽ ችግር የለም ሲጮህ ልኩል ይመጣሉ ጎረቤት ገባ ካለ እጮሃለሁ ገባ ሲጀምር እናንተ ማናችሁ እንዴ በቤቴ መታችሁ ጭራሽ በቤቴ ማለት እንደዚህ ይሻላል እሺ እናንተ ይሄን ጊዜያዊ ቤት ምንድነው ቤቴ እያላችሁ ቤቴ አዎ ቤቴ አንቺ እንዴ ችግራችሁ ምንድነው ከኔ ምንም ፈልጉት ማለት ምንድነው እንዴት አስቻለሽ ግን ሰው ቤት 5 ዓመት ሙሉ ስትቀመጪ ወራዳ መሬት አንስታ ሰው ያደረገች ሰው ልጅ ይዘሽ አሁን ይኸውላችሁ ማችሁ 5 ዓመት ምናምን ምንድን ነው የምታወሩት እየገባኝ አይደለም ያለው እሺ ምንድን ነው የምታወሩት ቁጭ እንበልና እናውራ እሺ ፍታኝ ጀመር ፍታኝ አፍቲያችን ነው ስለፋጠጥሽ አይደለም ፍታኝ እኮ ፍታኝ እናወራለን አታፋጭ ስለፋጠጥሽ አይደለም አትችሉም ገባችሁ አስበይ ስነ ስርዓት ያዥና ትፈጨልሽ እሺ ልቀቀኝ ፍታኝ አዎ በስርዓት ነው ወይ ጉድ እንዴ አስራችሁን ጭራሽ እኔ እንደዚህ ማውራት ጭራሽ ልቀቀኝ እኮ ፍታኛ ቶሎ ብል ቀስ በል እያመመኝ ነው ይገባል ለምንድን ነው የማይፈታኝ ለምን ነው የማይፈታኝ ቁጭ በል እዚህ ጋር ከኔ ምን የምትፈልጉት ሲጀመር ነው እኮ ፍቱኝ እሺ ፍቱኝና እናውራ ለምን የምትፈጪ ዝም ብለሽ አንተ አንተ ከሰርኩኝ ፍታኝ ቁጪ እኮ ነው ከስነኝ እንደ አንድ አሰብ ያሰርከኝ ፍታኝ ምን አንተ አልፈከረኝ ሲጀመር እንዴ ነይ ጋር አውሪ መጀመሪያ ስነ ስርዓት ያዥ አሁን ትክክል ነሽ ቤትሽን ገልብጠን ገብተናል ከዛ ላይ ደግሞ አስረንሻል ልክ አይደለም አሁን እናውቃለን ስነ ስርዓት ያዥና ፈታሻለሁ ዝም በይ እሺ ፈታኝ እንዴ ጭራሽ ቤት መጣችሁ እናንተ ናችሁ የምትሸልሙኝ እንደዚህ እያሰራችሁን የምትሸልሙኝ ጭራሽ ገና አንገትሽን እየጎተትኩ ነው ይዤሽ መውጣት ስነ ስርዓት ካለሽ እሺ ሽልማት ብላችሁ እናንተ አዳምጪኝ እሺ ማዳመጥ ትችያለሽ አይደል እንዳዳመጥኩ ነው በጣም ጥሩ ከወይዘሮ ገነት ቤት ይዘሻት የመጣሻት ልጅ ታውቂያለሽ ገነት ማናት አስረዱኝ ገነት ሳይሆን ወይዘሮ ገነት እሺ ችግር የለም ወይዘሮም ጨምርበት ምንም ጨምርበት ገነት ማናት ምን እንደምትለው እናንተ ችግር አለባችሁ ወይ ሌባ እኮ ናችሁ ንገሩኝ ልዘርፉ ከሆነ ቤቴን እንግዲህ እኔ አንድ ደሃ ደሃነትን ተጠቅማችሁ እናንተ እዚህ ጋር የመጣችሁት ደሃ ስለሆንኩኝ ነው ምንድነው ደሃ ስለሆንኩኝ ነው እንደዚህ የምታሰቃዩ ማሰር ድጋሚ ቤቴ እንደዚህ አድርጋችሁ መምጣት እናንተ አትችሉም ገባ ካረለ አትችሉም
ጀመር ደግሞ ህግ አለ ህግም አለ ተንቀለቀሻለሽ መንቀልቀል አይደለም ችግር የለውም ጀመር ይልቅ መንቀልቀል አይደለም ገባ ካረ የተንቀለቀልኩኝ ደግሞ አይደለም እሺ ህግ የለ እንዴ ምን ማለት ነው ምሷ ምናምን ነገር አስረኸኝ ስላሰርከኝ ነው አሰርክኝ አይደል ነው ወደ እኔ ዙር ፈታኝ አይደል እኔ ጋር ነው ተረጋጊ እንዴ በቤት የመጣችሁ ጭራሽ መጀመሪያ ተረጋጊ በቃ ልክ ነሽ ቤትሽ ስለገባነ ልክ አይደለም አይደል እዚህ ቤት ላይ በር ላይ ደግሞ ጎትተን በህግ ወደ ፖሊስ ጣቢያ ይዘን መሄድ እንችላለን ያን ደግሞ አንቺም እንደማትፈልጊው እናውቃለን ስለዚህ ተረጋጊና ተረጋጋ መንፈስ ለማውራት ሞክሪ እሺ የተሻለ የሚሆነውም እሱ ስለሆነ ሲጀመርኩ መጣችሁ እሺ ብዬ ላስገባችሁ ስል ገፈተራችሁ እሺ ብዬ ይሁን አልኩኝ አይደል እኮ ይዘጋውትም እኮ በቃ ቢያንስ እኮ ልከፍትላችሁ ነው ድጋሚ አይደል ሲጀመር ድጋሚ ማሰር እንደዚህ ሰው ማሰቃየት አትችሉም ህግ አለ ገባ ካርለ ህግ ባለ ደግሞ እንደዚህ አድማርጋ አትችሉም ይቅርታ ጠይቃለሁ ለሱ እንደዚህ እያሰራችሁ ነው እናንተ የምታወሩ እንደዚህ ቁጭ ብላችሁ እኮ ይቅርታ ጠየቅን ይቅርታ ብለናል ስለዚህ አሁን ደግሞ ስለ ህግ የምታውቂ ከሆነ ስለ ህግና ደንብ የምታውቂ ከሆነ ለእኛንም ታግዥናለሽ መጀመሪያ ነገር የምታደርጊልን ነገር ምን መሰለሽ አብራሽ የነበረችው ህፃን ሜላት ይዘሻት መጣሻል ይዘሻት ከመጣሽ ሰው አስገድዶሽ ሊሆን ይችላል አንቺን ፈልገሽ ሊሆን ይችላል ወይ ደግሞ ወይዘሮ ገነት አናዳሽ ሊሆን ይችላል ወይ ባለቤቷ አናዳሽ ሊሆን ይችላል እኔ አንዴ ማለት ምንድን የምታወሩት እየገባኝ አይደለም ያለው እውነት ገነት ሜላት ካሌ ምናምን አልገባሽም ምንም እየገባኝ አይደለም ያለው እሱ ነገር ተነስና ጮላት አጥፎስ እሱ ካሜራ ልቀቀኝ ሲጀምር ልቀቀኝ እንደፊቴ ቅጥል ያርግሽ እሰይ ሲጀምር ለምንከተኝ እሺ እናገራለሁ ልቀቀኝ በቃ ኤርሚ ተዋት ያቃተልሽ እሰይ እሺ ልቀቀኝ እናገራለሁ እሺ ደበደባችሁኝ አይደል እኔ በስነ ስርዓት ስለሆነ ደበደባችሁኝ አይደል እሺ እንደዚህ ሲጀምር አፍታቱ አንተ ፍታት ስላልከኝ ነው እቺ መፈታት ራሱ የለባትም ቀናበይ ጭራሽ በጥፊ መታኝ አዎ ይበልሽ በጣም ጥሩ እሺ ሲጀምር አንድ ነገር ልንገርህ ገባክ በዱላ ነው የምታምነው በዱላ ልቀቀኝ እሺ ሲጀምር እናንተ ቆይ የምትደበድቡት አስራችሁን ገባችኋል በጥፊ ጭራሽ ልቀቀኝ እሺ በጥፊ መታኝ እሺ ደበደባችሁኝ አይደል ይጥፋ ካሜራ እሺ በቃ ቁጭ አሉ እሺ በቃ ስነ ስርዓት ስርዓት ሴት አልማታም ስላልኩ አይደል የጠገብሽ በጥፊ መታችሁኝ ገና ይደግምሻል አሁን ስነ ስርዓት ደበደባችሁኝ አይደል አሁን ደግሞ ጭራሽ ቅድም ባሰርኩሽ ቀበቶ ነፍስሽን አውጣዋለሁ ከፈለግሽ እሱ ከፈለግሽ አሁን ታርፋለሽ አታርፊም እሺ ቁጭ በሉ በቃ አትቆጭ በስርዓት አውሩ ስነ ስርዓት የለሽ አሁንም ስርዓት እዛ ማታወራ ከሆነ በቃ አውርጄ እቀጠቅጥልሃለሁ ጥሩ ደስ ይለኛል ሌላ ነገር የለውም እናንተ ቆይ ከእኔ ምንድን ነው የምትፈልጉት ሲጀምር አንተ ማን በስርዓት የሚያወራሽን በስርዓት እያወራሽ ነው በስርዓት የሚያወራሽን መልሽለት በዱላ እሺ ኤርሚ በቃ የመታችሁኝ ነው እሺ ይኸውልሽ እኔን አዳምጪኝ እያዳመጥኩ ነው በዱላ አዳምጣለሁ አዎ ታዳምጪኛለሽ ዱላ ከተመታሽ ታዳምጪኛለሽ የታወቀ ነገር እኮ ነው ስለዚህ አሁን አንቺ ድጋሚ እንድትመቻ አልፈልግም እሺ እኛ ደግሞ ልክ ነሽ የመምታት መብት የለንም አይደል የመምታት መብት አለና ንገሪኝ መብት ኑሯችሁማ ገብታችሁ ይደበደባችሁ አይደል ጥሩ መብት ሰጥሽ አይ ደበደባችሁ እሺ አሁን አዳምጪኝ የት ነው ያለች ህፃን ሜላት ሲጀምር እንደምታወራው አሁን እየገባኝ አይደለም ያለሁት በቃ ገባህ አይደል ደበደብክኝ አሰርከኝ አስገባችሁ አይደል ለምን ሲጀምር ሜላት እንደዚህ ገነት እኔ ምንም ማውቀው ነገር የለኝም ለምን ሌላ ስም አልጠራሽም ተሳስተሽ ሌላ ቤት ለምን ሌላ ስም አልጠራሽም ተሳስተሽ ማታውቂያት ከሆነ ድጋሚ ነው ሜላትን ጠርቼልሻለሁ ገነትን ከጠራውልሽ ቆይቻለሁ ለምን ሌላ ስም አልጠራሽም ለምን አልተሳሳትሽም ታውቂያታለሽ አባቱ እየሰማኸኝ ነው ድጋሚ እሷን ነው የምታወራኝ ድጋሚ ተደጋጋሚ ስም እሷን ነው የምታወራኝ ሌላ ስም ደግሞ ልንገርህ ነው አልገባኝም እንዴ እናንተ ከኔ ምንድን የምትፈልጉት ቆይ ለማን ነገረኝ እንደዚህ ለምን ታጠፈው ከአውኪ ለደበደቡኝ ምን ጥያቄ አይደለ በጣም ጀመርሽ ንገሩኝ እናንተ ከኔ ምንድን የምትፈልጉት እሺ ንገሩኝ ስለምን ገነት ነው የምታወራኝ ስለምን ልጅ የምታወራኝ እሺ ንገረኝ እንዴት አድርጌ ብነግርሽ ነው የምትረጂኝ አሁንም በዱላ ነው
እንደዛ ነው መስማት የምትፈልጊ? ሲጀመር እናንተ ማናችሁን የምትደበድቡኝ? ኬት ነው የመጣችሁት? ተነስ ኤርሚ፣ ያቃጥላት አጥፋው ነው። እሺ ቆየ እሺ በቃ እናገራለሁ አልኩህ አይደል? እሺ በቃ እናገራለሁ። ልቀቀኝ። እሺ እናገራለሁ። እሺ እየመታኝ ነው። እሺ እናገራለሁ። እናገራለሁ። በቃ ተዋት ኤርሚ፣ ተዋት ኤርሚ። ዝም በይ እንጂ። እሺ ምንድን ነው እናት የለኝም። ስለ እናትነት አንቺ አሁን ሲጀመር አንተ ቤተሰብ የለህም እንዴ? አንተ ዝም በይ። ልብሴን ቀደድከው። ይቀደድ። ምንድን ነው ሌባ? ሌባ አትበለኝ። ሲጀመር አንተ ግን ምን ቤተሰብ ይባል የለህም። ዝም አትይማ። እሺ ቁጭ በቃ እናገራለሁ። እሺ በቃ ተወኝ። በቃ እናገራለሁ። ስርዓት ይዘሽ አውሪ። ስርዓት ይዘሽ አውሪ። እሱ ስርዓት ይዘሽ የሚያወራሽን በስርዓት እያወራሽ ነው። ስርዓት ይዘሽ አውሪ። ትሞታለህ እንደዚህ ቀጠቅጥሻለሁ። ስም ይኸውልሽ፣ እረግጥሻለሁ። እሺ ነፍስሽን ነው። ጉዞ ተጉዘን ነው የመጣነው። እኔ እሺ፣ በስርዓት አውሪ። ከአዲስ አበባ ድረስ የመጣንበት ዋናው ምክንያት ይሄ ነው። በስርዓት አውሪ። በተረጋጋ መንፈስ ማውራት የምትችይ ከሆነ ከኔ ጋር እናውራ። ምን ታስበልሽ? እሺ ነገር ልንገርህ። እሺ አስወጣልኝ፣ ካሜራማንም አስወጣልኝ፣ የሚደበድበኝም አስወጣልኝ። እናንተ እናወራለን። በቃ እናገራለሁ። እናቱን ያውቅ እኮ ከመጀመሪያውም ጀምሮ እኮ እንደዚህ ብትናገሪ ማንም እጁን አያነሳብሽም። ኤርሚ ወንዴ፣ አንበሳው ውጭ ቆዩ። እሺ እንቆያለን፣ ግን አፍት እየተጠቀቃች ምንም ችግር ምንድን ነው? እኔ ምን አደርጋችኋለሁ? እየደበደብክኝ አይደል እንዴ ያለኸው? ታውቃለህ፣ የያዝኩትን ይዤ ነው የማወራት። በቃ አጥፋላት፣ አጠፋፍላት። ውጥ ውጥ እሺ ዞሮ ወደ እኔና ምንድን ነው ንገሪኝ። ጠይቀኝ። እሺ ችግር የለም የምፈልገው ጠይቀኝ። እሺ ይኸውልሽ አሁን እየተመላለስን ጥያቄ የጠየቅን የጠያየቅን እንትን ማለት የለብንም ታውቃለሽ አይደል? ስለዚህ የምናደርጋለን መሰለሽ እንደተማረ ሰው ምንም ነገር ሊፈጠር ይችላል። እሺ የሰው ልጅ ሊሳሳት ይችላል። ወይዘሮ ገነትን ታውቂያታለሽ። 5 ዓመት ሙሉ ምን አጎደላብሻለች? ንገሪኝ እስኪ ምንድን ነው ያጎደለችብሽ? እሺ በአንድ ነገር እንስማማ። እሺ ጀመር ከዚህ በኋላ ይኸውልህ የማወራበትም አቅም የለኝም፣ የማዋሽበትም አቅም የለኝም። እሺ ገባህ አይደል? አንተ ለኔ ትልቅ ነገር ቦታ ካለክ ወይም ደግሞ ለኔ የሆነ ነገር ካለክ በቃ እውነቱን እነግርሃለሁ። እኔ ማለት የምታደርግልኝ ነገር ካለ አጋልጥ ካስጠኝም እርግጠኛ ነህ? ልንገርሽ። እኔ ደግሞ ተረጋጊና አስቻለውን ታውቂዋለሽ፣ ምትኩንም ታውቂዋለሽ። ትምህርት ቤት ጓደኞችሽ ናቸው አይደል? አስቻለው እዛው እየተማረ ነው። ምትኩ የለም። ምትኩ ከአንቺ ጋር ምን አይነት ግንኙነት እንዳለው እናውቃለን። ምን እንደምታደርጉ ክላስ ሄድኩ እያልሽ ያ ያንቺ ፐርሰናል የሆነ ነገር ነው። እኔን አይመለከተኝም። አልጋ ቤት ነው የምትሄዱ። ክላስ ከምትሄዱት አልጋ ቤት ወይም መዝናኛ የምትሄዱት እንደሚበልጥም እናውቃለን። ይህም ምነግርሽ ያንቺን ፕራይቬሲ ከሰው ፊት እየዘረዘርኩኝ ሰው እንዲያውቅ አንቺን መጥፎ ሴት ነሽ እያልኩሽ አይደለም። መብትሽ፣ አይመለከተኝም። ነገር ግን እኔን የሚመለከተኝ ጉዳይ አለ። ያ ጉዳይ ደግሞ ሕፃን ሜላት ናት። እናቷ ወይዘሮ ገነት ደም እንባ እያለቀሰች ነው። እሺ ስለዚህ ከአዲስ አበባ ደብረ ብርሃን ድረስ የመጣንበት ምክንያት ልጅቱ የት እንዳለች ማወቅ እንፈልጋለን። ልጅቱን ሕፃን ሜላትን ለወይዘሮ ገነት ለእናቷ አሳልፈን መስጠት እንፈልጋለን። ተግባብተናል አሁን? ስለዚህ ከአንቺ የምፈልገው ነገር ምንድን ነው? ልጅቱ የት እንዳለች፣ በምን ምክንያት ከዛ ቤት ሳትናገሪ ለቅሶ በሄደችበት ሰዓት ውልቅ ብለሽ ሄድሽ። 5 ዓመት የተቀመጥሽበት ነገር እንደው አልያዘሽም ወይ? ምንድን ነው ምክንያቱ? እነዚህን ነገሮች ንገሪኝ። አስቻለውን አሳስረነዋል። እሺ ታስሯል አስቻለው። ምክንያቱም ይህን ነገር እያወቀ ያንቺና የምትኩን ነገር እያወቀ አስቻለው ዝም ብሎ መቀመጥ አይችልም። ህግ ይጠይቀዋል። ታስሮ ነው ያለ። ማን ይቀራል? ምትኩ ተናገረ እሱ። አንቺም ትቀሪያለሽ። ስለዚህ
ይህን ነገር አንቺ ምን ታደርጊያለሽ? የተፈጠረው ነገር በዚህ ምክንያት ነው። እኔ ዛሬ አንቺን አላገኘሁሽም። አብረውኝ የመጡ ክሮዎችም አሁን አላገኘንም ብሎ ይሸመጥጣሉ። ምንም ጥያቄ የለውም፣ ምንም ጥርጥር የለውም። ይህም በሙሉ እናጠፋለን እኛ። ከአንቺ የምንፈልገው ነገር ግን በምን ምክንያት ነው? ወይዘሮ ገነት ምን አድርጋሽ ነው? ወይስ የወይዘሮ ገነት ባለቤት ነው እንደዚህ እንድታደርግ ያደርግሽ? ማን ነው? ወይስ ጎረቤት ነው? ማወቅ ስለምፈልግ እሺ ነግራለሁ። ግን እንደው በቃ በእግዚአብሔር እንደው በእናትህ ተማጸን። ምንም ችግር የለውም። እባክህ እንደው በእግዚአብሔር እሺ፣ አትናገርብኝ። እሺ ለማንም እንዳትናገር ከውጭም እንዳይሰሙ። እሺ ለማንም እንዳትናገር አልናገር። ከውጭ እንዳይሰሙ እንደዚህ ተወኝ። ተስተካክለሽ ንገር። እሺ እርግጠኛ ነህ አትናገርም? እርግጠኛ ነኝ። ይኸውልህ ስትጀምር ማለት ነው እኔ የድሃ ቤተሰብ ነኝ። ከክፍለ ሀገር ነው የመጣሁት። እሺ እና እሷ ጋር ስኖር በጣም በቃ በጣም ብዙ አመት ኖር ያለው እንዳልከኝ ማለት ነው 5 አመት ምናምን በቃ ይሆነኛል። እና እርግጠኛ ነገር ትናገር ይሄ ይኸውልሽ እኔ አሁን ቃል ገብቼልሻለሁ አይደል? አልሰማህም የምትይ ከሆነ ከአንቺ ምንም ነገር ራሱ መስማት አልፈልግም። ጣቢያ ገብተሽ ስትቀፈደጂ ሁሉ ነገር ትናገሪያታለሽ እኮ። ታዲያ በክብር እናውራ ስልሽ 10 ጊዜ ተስማምተናል አትበይኝ። በቃ የተፈጠረውን ነገር ብቻ አውሪ። እና ይኸውልህማ የክፍለ ሀገር ልጅ ነኝ እኔ፣ ምንም ነገር የለኝም። ከክፍለ ሀገር ልክ እንደመጣሁ ገነት ጋር ነው የገባሁት። እሺ እና እሷ ነች እንደ እናትም እንደ እህትም እንደ ሁሉ ነገሬ ናት። ማለት እንደ ሰራተኛ አታየኝም ነበር። በጣም በቃ ብዙ አመት እሷ ጋር ስለኖርኩኝ እኔም እንደ እናቴ እንደ ታላቅ እህቴ ነው የምንኖረው። እና የሚገርም ነገር በጣም በቃ የምትከፍለኝም ገንዘብ ራሱ ማለት ነው በቃ ለሆነ ነገር ሊያስቀምጥ ነው የምትለኝ። ክፍለ ሀገር ቤተሰቦች ድምፅሽን ከፍ አድርጊ ጆሮዬ ስለሚያከራክረኝ። እሺ እኮ ቤተሰቦችም ደካማ ስለሆኑ ክፍለ ሀገር ለእነሱ ነበረ ብር የማስቀምጠው ማለት ነው። እና ለእኔ ምንም ማድረጋቸው ነገሮች በሰዓቱ አልነበረም። እና ያው ቤተሰቦቼ አድርጌ ነው ማስባት፣ ከምንም በላይ በቃ እናቴ አድርጌ ነው ማስባት። ለእኔ ያላት ነገር በጣም ትልቅ ነገር ቦታ አላት። እሷ ጋር እንደ ሰራተኛ ሆንም ቢሆን ብገባም ብሰራም ልጅም ባሳድግም ምን ብልም እሷ ከምንም ነገር ከልጆቹ አታየኝም ማለት አታነሳስም። እና የሚገርም ነገር ያው ሴት ልጅ ነኝ፣ ብዙ ነገር ፈልጋለሁ፣ ብዙ ነገር ያምረኛል፣ ወጣት ነኝ። ገባ ካረን እንዲህ ብዬ ማልነግርህ ነገር በቃ ስሜት አለኝ እንደማንም ሰው እንደማንም ሴት። ገባ ካረን ገብቶኛል። ገባህ ያለው ነገር እኮ ተረድቼሻለሁ። እና ማታ ራሱ አታስተምረኝም። ትምህርት ቀን ነው ትምህርቴ ማለት ነው መማረው። ምን አሳሸሽ? ናይት እንደምትማሪ ያለውን ነገር በደንብ እኔ እኮ ከናይት ተማሪዎች እኮ ነው መረጃ አስቻለውን የት አውቅልሻለሁ? እኔ ምትኩን የት አባሽ አውቀዋለሁ? ይህን ሁሉ እኮ የምነግርሽ ናይት እንደምትማሪ ጥንቅቅ አድርጌ ስለማውቅ አስተምራሽ ነው። ምን አሳሸሽ? አትዘላብጂ እኮ። እሺ እነግርሃለሁ። ቀለዋጭ ትክክለኛውን ነገር ነው መናገር ያለብሽ። አሊያ እኔ ስምምነቴን አፈርሳለሁ። ከአንቺ የምሰማውም ነገር የለ። ወደ ጣቢያ ቀጥታ ይዤሽ ነው የምሄድ። ስለዚህ አንቺ አሁን ምን ማድረግ አትዋሽ። ቀጥሽ በቃ ታስተምረኛለች። እንደነገርኩ ቤተሰብ ናት ለኔ እና እየተማርኩኝ ምን እያልኩኝ እሺ ቅርታ ቀን ብያለሁ። እሺ በቃ ካወክብኝ ማታ ነበር መማረው፣ የማታ ክላስ ነበር መማረው። ከልጅነቴ ጀምሮ ነው ያመጣችኝ። ማለት ጎርመስ ስል ነው እነሱም ለስራ ይላካሉ አይደል? 5 ዓመት ነው እኮ ከክፍለ ሀገር ይላካል አይደል? ተለቅ ስትል ቤተሰብ ስራ ተብሎ አዲስ አበባ ደግሞ ብዙ ነገር ያለ ይመስላችኋል። እና መጥቼ ያው ወደ 21 ዓመት ነበር የመጣሁት እዚህ። ቀጥታ እሷ ጋር ነው የገባሁት። ስራ ሰራኝ ምን አልኩኝ። ከዛ ያው ትምህርት መማር ስላለብኝ ትምህርት ገነት እግዚአብሔር ይስጣት አስተማረች ማለት ነው። እና በመማርበት ሰዓት ጊዜ አንድ ያልከኝ ልጅ አፈቀርኩኝ። ያልከኝ ልጅ ምትኩ እኮ በቃ ወደድኩት። እሺ እሱም ወደደኝ። ከዛ በቃ የሚገርም ነገር በጣም ብዙ ነገር ያደርግልኛል። ቸኮሌት ያመጣልኛል፣ አበባ ይሰጠኛል፣ ልብስም አልፎ አልፎ ይገዛልኛል። በጣም በቃ የሚገርም ነገር የመጀመሪያ ነው። እኔ ምንም ነገር ማቆ ታሪክ የለኝም ሌላ ወንድ። እሱ ነው የመጀመሪያ። ምክንያቱም እኔ እንዳልኩክ ልጅ ነኝ የመጣሁት፣ ብዙም ነገር አላቅም። ወንድ አዲስ አበባ ምንም ማቆ ታሪክ የለኝም። ማታ ነው ትምህርት መማረው። ከገነት ጋር ቦጣም ይለፍታ
እና በጣም ከባድ ነበረ። ያው ፍቅር ደግሞ ታውቃለህ ከባድ ነው። እና በቃ ከሱ ጋር ብዙ ነገር ስለሚያደርግልኝ ጭራሽ ጨመረ ፍቅሬ ማለት ነው። በጣም ነው የምወደው ከምልህ በላይ እና በቃ ሁሌ ስለ ልጆች ያወራኛል። እኔ እኮ ስራ አለኝ ይለኛል ምናምን ነገር ግን ስራው የሆነ ጊዜ ላይ ማለት እኔ ነኝ ያወቅኩት በስልክ በማውራት ደረጃ ላይ ምናምን ነገር ሲያወራን የሰማሁት እንጂ እኔ እንደዚህ ደርሼበት አልነበረም። እና ስራክ ምንድን ነው ምናምን ስለው አንቺ ደግሞ ትልቅ ስራ ነው የምሰራው በቃ ምናምን እያለ ነበር የሚያስረዳኝ። ግን አንቺ ጋር ልጆች ታሳድጋችኋለሽ ምናምን ይለኛል። እንዴ ምን ማለት ነው? ማሳድጋችሁ ሳይሆን እንደ እህቴ ማስባት ልጅ አለች እና አለች ህፃን ልጅ ምናምን ብዬ ነበር ማወራው። አረ እና አንድ ቀን ለማታሳውቂኝ ምናምን ይለኝ ነበር በመሀል ማለት ነው። ከዛ ምን ታደርግልሃለች ስለው አይ ምንም ልጅ ስለምወድ ምናምን ይለኛል። እናቲቱን ሳይተዋወቅ ልጅቱን ህፃኗን የማሳድጋት ልጅ። እሺ ከዛ እሺ ምናምን እለዋለሁ። በመሀል ስንገናኝ በቃ ብቻ ግን እሷን አምጪልኝ ነው የሚለኝ። ማየት ፈልጋለሁ ይለኛል። ገባክ? እና ሲለኝ እሺ ግን ለምንድን ነው አንተ ቆይ ምንድን ነው እንዴ ያመሃል እንዴ ከልጅ ፍቅር ምናምን ስለ አይ ልጅ ያው በጣም ስለምወድ ነው እኮ ህፃን ልጅ እና ማየት ፈልጋለሁ ይለኛል። እና እንደነገርኩ በጣም ፍቅር አለው ከኔ በጣም ብዙ ነገር እርምጃ ተራምደናል ከሱ ጋር ማለት ትምህርት የማርበት ሲሆን የሚበዛው ከሱ ጋር የሙልበት ማለት የሙልበት ስልክ ክላስ ብዬ እወጣለሁ። ገብቶኛል። አንድ ሰዓት ሳይሆን የምወጣው ቀደም ብዬ ነው የምሄደው። የትምህርት ቤት ኃላፊ ነኝ ምናምን እላቸዋለሁ። ደፍተር ምናምን ነገር እኔ ማረሞላትና ገነትን ቀድሜ ነው የምሄደው እና ሄጄ በቃ ቢያንስ ከሱ ጋር እንደፈለኩኝ ጠጥቼ በልቼ ማድረግ ያለብኝ ነገር አድርጌ እመለሳለሁ ማለት ነው ማታ። እና በጣም ነው ማታ ራሱ አምሽቼ የምመጣው። እሷ ግን ምንም አትለኝም። አንቺ ግን አትሰካኪኝ ትለኛለች። እሺ ምናምን ነገር ነው የምላት ገነት ማለት። እና በዛ ጊዜ ምን ተፈጠረልኝ መሰለክ? ስልክ ሲያወራ ሰማሁት። ልጅቷ እንደዚህ አርጋቸው ምናምን በጣም ብዙ ልጆች ነው እንደዚህ ብል ይላል። በቃ አንድ ቀን ቁጭ እያዋሩት ምንድነው ችግርክ ከልጅ ጋር አለክ ስለው አይ በጣም ልጆች ስለማቅ መቆያ ራሱ ልከፍት ስለምፈልግ ልጆች እፈልጋለሁ ማለት ከዛ ህፃኖቹ ጋር ተግባብተን ማቆያ ከፍታለሁ ይለኛል። እሺ እለዋለሁ። ያው እኔ ደግሞ ገንዘብ እንዳለው ነው የማውቀው ማለት እኔ ምንም የሚጎልብኝ ነገር የለም ደሞዜ እንዳለ ሆኖ ማለት በቃ ሁሉን ነው እኔ ያስደስተኛል። ደስ ነው የሚለኝ ከሱ ጋር ሳሳልፍ ራሱ ብዙ ነገር ነው የሚያደርግልኝ። የሚቸግረኝ ነገር የለም። እኔ ከደሞዜ ምንም ነገር ልብስ ለብሼም አላውቅም ምንም ነክቼም አላውቅም ከዛ ላይ ምክንያቱም እሱ እኔ ምንም አያጎልብኝም። ገባክ አይደል? እና አንድ ቀን በቃ ከዚህ እስከምወጣ ድረስ ነው እሱ የሚጠብቀው ማለት ህይወታችን እንድንመሰርት ማለት እና ያው በቃ አሁንም ቢሆን እኔ ማለት እንደዚህ ሳውራክ በጣም ለራሴም እየደበረኝ ነው ለራሴም ደግሞ ትንሽ እየጨነቀኝ ነው። ምክንያቱም ያው ቃል ገብተልኛል። ከዛ በፊት ደብድባችሁኛል፣ ብዙ ነገር አድርጋችሁኛል። ደግ አደረግና እኮ እንደዚህ አትበለኝ። እሺ አሁንም ይቅርታ አልኩሽ ቅድም አይደል? ሁለቴ ይቅርታ ብዬሻለሁ እንዴ? ሁለቴ ይቅርታ ጠይቀናል አይደል? ጠይቅ። እሺ በቃ እነግርሃለሁ እኮ አሁን እያወራሁ ግን ለምን ማለት በምን አወቃችሁ እዚህ ቤት መኖሬን? ሲጀመር እንዴ እኔ እኮ አሁንም እኮ በሰው እኮ ነው የገባሁት እንዴ እኔ እኮ ፈልጌ እኮ አይደለም። ግን እንዴት እኔ ጋር መጣችሁ ማለት ለምን አንመጣም? ማን ነገራችሁ እንዴ? ለምንድን ነው ማወቅ የፈለግሽ? መጀመሪያም እኮ ነግሬሻለሁ ሳንጀምር። እኔ ማለት እንዴ እኔ ይሄን ያክል በጣም ማን ተደብቆ ሲቀራል? ይሄን ያክል በጣም የልጅቱ እናት እንባስ እኔ እኮ ነገርኩ በቃ ደሃ አይኗ እኮ ሊጠፋ ነው በማልቀስ እኮ በቃ እኔ ደሃ ነኝ በቃ ልኑርበት እባክህ። እሺ ቆይ ቀጥይልኝ። እያወራሽኝ ነበር። እኔ በቃ እኮ እኔ ከሷ ቤትም ቦታ ሌላ ቦታም በቃ ልሰራ ተስማምቻለሁ። አሁንም ሌላ ቦታ ማለት ምንድን ነው የምትሰሪ ደግሞ? ሌላ ህፃናት ተመቻች የምን ህፃን ነው በቃ ስራ የምሰራለሁ እኔ። እሺ እንዴ ይዘሻት የሄድሽበት ምክንያት አልነገርሽም? ሲጀመር እኔ እንጀራዬን በቃ እንዲቋረጥብኝ አልፈልግም። ሲጀመር ደግሞ እኔ እወደዋለሁ እንዴ እኔ ሲጀመር ከሱ ጋር ሲጀመር ምንድን ነው እናገናኛችሁ? እኔ እወደዋለሁ። እኔ ስለሱ ሲጀመር ወራቱን ብዙም አልፈልግም ነበር ስለደበደባችሁ ነው። ስለዚህ አሁን አንቺን ትተን እሱ ይታሰር እንዴ? ሳታገኝ ትቀሪያለሽ እንዴ? ለምን እኮ እሱ እንዳይታሰር እኔ እኮ አሁን ልተባበርሽ አስቻለውን ያሳሰር ነው። ለምን እንደሆነ ታውቃለሽ? ከምትኩ ጋር አንቺ እንድትቀጥሉ ነው እንዴ? ለምንድን ነው የማትረጋጊ? እኔ እኮ በስነ ስርዓት ከቅድም ጀምሮ ማወራሽ ቢያንስ ለአንቺ ጥሩ ነገር እያደረግኩልሽ ነው። ጀመር ያስቻለው የሚባል ሰውዬ ሲጀመር በቀማት በጀመረን ቀልቤ አልወደደውም። እውነት ምናልባት ቀንቶ ሊሆን ይችላል አይታወቅም። ግን የእጁን አግኝቷል። ጀመር ቀልቤ ራሱ አልወደደውም። የእጁን ስላገኘ አታስብ የኔ
እሱ ታስሯል። ጭራሽ ደግሞ ምስክር ፈልገን ደግሞ እናስመሰክርና እናሳስረዋለን። አንቺ ግን ከምትኩ ጋር ጥሩ የሆነ ኑሮ መኖር አለበት። እሺ ግን እሱን አትንካብኝ በቃ። እሺ እኔ ህይወቴ ነው። ከዛ የህፃናት ማቆያ ሊከፍት እንደሆነ ነግሮሽ፣ ከዛስ እኮ እየነገርኩ ነው። ግን እሱ ምንም ነገር አትንካብኝ። እሺ እኔንም እየነገርኩ ነው ያሉት አይደል? እሺ ይቅርታ። እሺ እና በቃ አስቶቂኝ ህፃኗን ምናምን ይለኛል። የገነትን ልጅ እኔ ማሳድጋትም ማለት ነው። አብረን እያደግን ነው ማለት ይቻላል። እሺ እለዋለሁ። የሆነ ጊዜ ልጅ ተቀጣጠርን። እኔ በቃ የሆነ ካፌ መሄድ እፈልጋለሁ አልኳት። ገነት ስላት የት ምናምን ስትለኝ አይ ካፌ በቃ ዘና ብዬ መጣት እፈልጋለሁ አልኩኝ። እሺ ብዬ ወሰድኳት። ስወስዳት እሱም አለ ተዋወቃት፣ አስተዋወቅኩት። አረች ልጅ ምናምን ነገር አለ። እና እኔ ጋር ስትቀመጥ ራሱ እኔ እዚህ ጋር መሀል ላይ ነው የሚላት። እንዴ ምንድነው አንተ ማለት ተጠራጠርኩኝ። የሆነ ሰዓት ላይ ራሱ ልጅ ናት እንዴ ታውቃታለህ እያልኩኝ ማለት ልጅ በጣም እንደዚህ የሚወድ ሰው እኮ ብዙም አውቃለሁ፣ ግን የእሱ ደግሞ በጣም በዛብኝ ከልጅ ጋር ያለው ግንኙነት ማለት አይደለም ይለኛል። እኔ እኮ ልጆች እኮ በጣም የምንከባከበው እኮ እንዳልኩ ዴኬራም ልከፍት ነው የህፃን ልጅ ማቆያ እና እቺ ልጅም እኔን ከወደደችኝ አረዛ አባዬ እማዬ ብላ ቤተሰቦቿን አስታውቃ እኔ ጋር ቢያንስ እንድታስገባ ነው ዴኬር ውስጥ ይለኛል። አረ እሺ ይለዋለሁ። ከዛ በኋላ ግን እኔ እሷን ልጅቷን ይዣት ነው የምሄደው። ይዣት ሄድና ከእሱ ጋር አስታውቃታለሁ። እንደዚህ ተዝናን ምናምን እንመጣለን። ከዛ አንድ ቀን በቃ ምን እንዳለኝ ታውቃለህ? ግን እርግጠኛ ነህ ምንም አታረገኝማ። ይኸውልሽ ሲጀመር ለቅሶ በሄደችበት ሰዓት ይዘሻት ይወጣሽ ምን እንደሚያዘላብድሽ እኔ አላውቅም። ስለዚህ አሁን ኤርሚያስን ልጥራውና ትንሽ ይጠፍጥፍሽ እንደለመድሽው ይምታሽና እኔ እኮ እናገራለሁ ብያለሁ አይደል እንዴ? ምንድን ነው እናገራለሁ ማለት ምን ትጀምራ እኮ አትሄድ በቃ እንደ መግዛት ምንድን ነው እናገራለሁ? ይጠፍጥፍሽ ይምታሽ ስነ ስርዓት ያዥ። እሺ በቃ ምንድን ነው የምትዘላብጂ? እሺ በቃ እነግርሃለሁኝ። እስካሁን ያወራሽኛውን ውሸት ነው? ወይኔ ኧረ አይደለም። እኔ እኮ የልጅ ጉዳይ እኮ ነው ያሳሰበኝ እኮ ምትኩ ስራው ምንድን ነው እንዳልናገር ብዬ። እሺ በቃ ማገት ነው ልጆቹ ማገት። ጥሩ በቃ ህፃን ልጅ የሚፈልገው በቃ ያገታል። በቃ ህፃን ልጅ ይወስዳል ያገታል። ግን ምንም እኮ አያረጋቸውም ብዬ አስባለሁ። እኔ እሱን ስለምወዱት ስለማፈቅረው እኔ ልጆቹ ላይ ብዙም ትኩረት የለኝም። እኔ አርጊ የሚለኝ ነገር አረጋለሁ። እሱ ብዙ ነገር ነው የሚያደርግልኝ። ያው ብዙ ነገር አድርጎልኛል። ስልክ ምን የመሰለ ስልክ ገዝቶልኛል። ገባ ከኔ ደግሞ የምፈልገው እዚህ ጋር እሱን የወደድኩ እያፈቀርኩት እዚህ ጋር ምንም ነገር ካልጎደለብኝ በስተቀር የሚያደርጋቸው ነገሮች አላውቅም። ወይዘሮ ገነት ምን አደረገች? ውለቷ እንደዚህ ነው የምትከፊው? እኔ ምንም አላደረገችልኝ። ውለቷ እንደዚህ ነው የምትከፊው? እስኪ ስለሷ ምን ተሰማሽ ንገሪኝ እስኪ። መቼም ጭንቀቷን ታውቂያለሽ፣ ባለቤቷ እንዳልተመለሰ ታውቂያለሽ። ጭንቀቷ እንዴት ይሆናል እስኪ ንገሪኝ። እኔም እኮ ስሜት አለኝ፣ ሰው እኮ ነኝ። ግን እሺ ምን ላድርግ? ተገደድኩኝ፣ ገንዘብ ሆነብኝ። እዚህ ጋር ደግሞ ቤተሰቦች ማለት በቃ ምን ብዬ ልንገርህ? ለመሆኑ ናይት ስንተኛ ነው የምትማሪ? አሁን 4ኛ ክፍል ገብቻለሁ። 4ኛ ክፍል ገብተሽ ነው ዴይኬር ብለሽ ጥርት አድርገሽ እንግሊዝኛ የምትነግሪኝ ነው ወይስ ወደ አዳምጪኝ፣ ወደ ሰራተኝነት ህይወት የምትገቢው ህፃናት ለማደን ነው? ተናገር እንጂ አንቺን እኮ ነው ማውራሽ። ገዛልኝ ብያለሁ አይደለ? ይግዛልሽ ስልክ ላይ እኮ ማለት ነው ብዙ ነገር አለ አይደለ? እንደዚህ አሁን እኮ ቲክቶክ እና ያለን ዩቲዩብ እና ያለን የፈለገ ነገር ይሁን የአራተኛ ክፍል እየተማርሽ የህፃናት ማቆያ ዴይኬር ሊከፍት ስለፈለገ ለዛ ነው ጥርት አድርገሽ ዴይኬር ሰማለሁ እኮ ገነትም ስታወራ እንደዚህ አይነት ጉዳይ ላይ ስለምሰማ ለዛ ነው እንዴ። አንተ ስትጀምር ምን ትምህርት ቤት 4ኛ ክፍል ስለሆንኩ ብቻ እኮ ልባና እኮ እውቀት ነው አይደል? አይደለሽም 4ኛ ክፍል አንቺ ሌባ ጨበርባሪ። ከመሬት አንስታ ወደ ቤት ያስገባችሽን ሰው እንዴት እንደዚህ ታደርጊያለሽ? አሁን ወደ ገደለው ግቢ። ልጅቱ የት ናት? አለች እኮ አለች ልጅቱ። እሺ ብር መክፈል እንዳልቻለች ታውቂያለሽ እና ለምን ታስቀምጧታላችሁ? እኔ ብዙ ጊዜ ነገሩ ያለው በቃ ይቅርብክ ብየዋለሁ። እውነት ይቅርብ ብየዋለሁ። ግን እሱ በቃ ብር እየሰጠኝ አፌን ያፍነኛል። በዛ ብር ማለት እኔ ቤተሰቦች እንደነገርኩ ደካማ ናቸው። ይሄን ብር ይሰጠኝ እኔ ለቤተሰቦች እልካለሁ። የቤትም ተከራይቶ ያስቀመጠኝ እሱ ነው። እንዴት ታዲያውን ወር ከ15 ቀን ወር ከ20 ቀን ወር ከ10 ምናምን ቀን ዝም ብላችሁ የምታስቀምጧት እንዴት? እኔ አሁን ትኑር አትኑር እርግጠኛ አይደለሁም። እኔ ነግሬዋለሁ
ነግሬዋለሁ። በቃ ተው ብዬዋለሁ። እኔ አይሰማኝም። እሱ ገንዘብ ላይ ነው በቃ ገንዘብ ገንዘብ ላይ ደግሞ በቃ ተረዳኝ። አንተም አሁን ከሰዎቹ ነው ገንዘብ የሚቀበል ወይንስ ወስዶ ነው የሚሸጣቸው? አይ ከሰውማ ብርማ ምጡ ይላል። በጣም ብዙ ብር እኔ እንደዚህ ያክል ብዬ አይደለም። ገንዘቡን ብዙ በጣም ብዙ ብር ነው አላውቅም። እየደወለ ለቤተሰቦቹ አንዳንድ ልጆቹ ስልካቸውን ያውቃሉ ቤተሰቦቹ የእናትና አባታቸውን ስልክ የሚላትንም አንቺ ታውቂያለሽ። ምን ችግር የለውም አንቺ አለሽ ስለሚያውቁ ልጆቹ እንትን ይላሉ ስደርስበት ማለት። ስለዚህ አጥንቶ ነው እንደዚህ የሚያስመጣቸው ማለት ነው። አዎ በቃ በየሰፈሩ ይሄዳል ይቀመጣል። በሚቀመጥ ሰዓት ጊዜ እኔ የሚጣ ምናምን ይላል። ጥናት ሁሉ ያደርጋል። አዎ ከረሜላ ልግዛልሽ ምናምን ይላቸዋል ልጆቹን ማለት ቁጭ ብለን አወራን። ያው አይደል አንቺስ በቸኮሌት አይደለም እኔ በቸኮሌት እኮ ብታለል እኮ ቢያንስ እኮ ብዙ ነገር ገንዘብ በጣም ብዙ ገንዘብ ነው የሚሰጠኝ ለቤተሰቦች ብዬ ነው። አንተ አትረዳኝም እንዴ? እረዳሻለሁ እኮ እኔ እኮ ድሃ ነኝ። እኔ ብር ቢኖረኝ ማለት እኔ ገንዘብ ቢኖረኝ ሰው ቤት ገብቼ ይሰራ ነበረ። ቤተሰቦች የሆነ ነገር ቢኖራቸው ገብቼ ይሰራ ነበረ። ተረዳኝ። አንተ ምን ይላል መሰለሽ እኮ ተረዳኝ። ሁሉንም ነገር በልክ በመጠን አድርጎ ይላል። በመጠን የምትቀበየውን እግዚአብሔር ይስጥልኝ ብለሽ ብትቀበይ ይባረክልሽ ነበር። እኔ ብዙ ጊዜ ነግሬዋለሁ፣ ብዙ ጊዜ መክሬዋለሁ። ተው ይቅርብ ብያለሁ። ግን በቃ ሊቶ አልቻለም ምንም። እኔ ገነትን በጣም እኔ እውነት ውስጥ ያለች እስካሁን እኔ በቃ አቃተኝ። የሚገርም ነገር ስልክ ራሱ ይገዛልኝ ራሱ ስልክ ራሱ ወስዶታል መልሶ ተቀብሎኛል። ከማንም ጋር እንዳንገናኝ አድርጓል። እናንተ እኮ መጀመሪያ አልተረዳችሁም። የት ነው ያለስ? አለ ይመጣል። የት? ያው እንግዲህ ስራ ምናምን ወጥ ይሆናል። እኔ ምን አውቃለሁ። እኔ ብቻ ቤት ተከራየልኝ እዚህ ኖርኩኝ። አሁንም ደግሞ ተመላላሽ ወይም ደግሞ የሆነ ቦታ እስከማገኝ ስራ ነው እንግዲህ። ደላላ ደግሞ እኔ ብዙም አላውቅም። አሁን አንቺን መጠቀሚያ ነው ያደረግሽ። እንደዛ ነው እና አንቺ ደግሞ እወደዋለሁ አፈቅረዋለሁ ትይኛለሽ። ያው ሰው አይደለሁም እና ታዲያ አይታይሽም የሚሰራው ስራ? ተናግሬያለሁ። ቁጭ ያወርተናል። ተውየዋለሁ። በቃ አገባሽም ነው የሚለኝ። ምን አገባሽ ነው የሚለኝ። ምን ብሎ ይሰማሻል? የማይወድሽን መጠቀሚያ ነሽ እኮ አታውቂም። እኔ አላውቅም። እኔ ዘመድም የለኝም በአዲስ አበባ ማውቀው ሰው የለኝም። ቀጥታ እኔ ገነት ጋር ነው። ከገነት ቤት ምንም አልወጣም ነበር። ከትምህርት ቤት ወጣለሁ ከሱ ጋር። እኔ የሚመስለኝ ከሱ ጋር የምትተዋወቀው እዛ በፊት ነው የሚመስለኝ እኮ አልኩ እኮ አዲስ አበባ ገና ስመጣ እኮ ነው እኔ የማውቀው እሱ ነው እኮ። ስለዚህ ትምህርት ቤት ላይ አልተዋወቅሽም። በየሰው ቤት እየሄድሽ የምተኝ ለማቃበል ነው ህፃን አይደለም። እሱ ነው ከሷ ጋር መጀመሪያ ያገናኘኝ። በደላላ ያስገባኝ እሱ ነው። ውሸት በደላላ አልገባሽ ማንቺ ቀጣፊ። ወይኔ ስንቱን ነው የምትዘላብጂው? እንደዛ ነው። እኔ ለምን ዋሽካለሁ? በደላላ አልገባሽም። እነሱ ሰፈር ደሽ ተኝተሻል እንዴ? ያስገባችሽ ያለ ተያዥ ያለ ምንም ነገር ቀጣፊ። ግን እኮ ነግሬያለሁ አይደል? እየነገርሽ ነው እኮ። ታዲያ መሀል ግን ማንነትሽ ይይዝሻል፣ ተዋሻለሽ። ሸታም ስለሆንሽ ከነ መጀመሪያ ስለምረሳ ነው። ምንድን ነው የምትረሺ? በቃ ሰው ነኝ እረሳለሁ። በዛ ላይ ተመትሻል፣ ተደብድቤያለሁ አይደለ? እኔ እውነት እያመመኝ ነው የመታችሁኝ። ተዛብቷል ጭንቅላትሽ ነው። ትደገሚ ተነጋገርን አይደለ? ተነጋገርን ተስማማን አይደለ? ሲጀምር አሁን ደግሞ ድጋሚ ለምን ደስ ይመጣል? ሻውን አዳምጪ። ተስማማን አይደለ እንዴ? አዳምጪኝ። ዝም ብለሽ አትዘላብጂ እሺ? መዋሸት ምንም ጥቅም የለውም። እኔ ስምምነቴ እንዳላፈርስ አንቺም አትዋሽኝ። የአንቺን ውሸት ማዳመጥ አልፈልግም። ስለዚህ ምትኩ የት ነው ያለ? ነገርኩህ እኮ እኔ ልክማ እዚያ አስቀመጠኝ። በቃ ተከራየው አስቀመጠኝ አይደለ? ሲፈልግ በአንድ ወር ይመጣል። ስላከራየሽ አይደለም። የት ነው አሁን ያለ እኮ ሲፈልግ በቃ እንደፈለገ ነው የሚመጣው እኔ ጋር። በቃ እኔ የሚለኝ እሱ ስራ ነኝ ነው የሚለኝ። በየአገሩ ነው የምዞረው፣ በየቦታው ነው የምዞረው። በቃ ስመጣ ጠብቂኝ ነው የሚለኝ። እኔ ምንም አውቀው ታሪክ የለኝም ሲጀመር። ነገርኩህ እኮ። ምንድን ነው አንቺ አሁን ገና 2 ወር አልተቀመጥሽ እዚህ ቤት። ምንድን ነው የምትዋሺ? ወር በዛ ሄዶ ወር በዚህ መጥቶ አሁን የት ነው? የት ሀገር ነው ሄደ? እኔ ማውቀው ታሪክ የለኝም። እሱ እውነቴን ነው የምናገርህ። እውነት እየዋሸሁህ አይደለም ያለሁት። ለእሱ እየደበቅሽለት ነው? እየደበቅኩም አይደለም ያለሁት። እና አልደብቅም። እውነት ነገርኩህ። እየደበቅኩ አይደለም ያለሁት። ግን በቃ ይቆያል። ቆይቶ ይመጣል። ሲፈልግ በሳምንት ይመጣል። ሲፈልግ በአንድ ወርም 2 ወርም እንደፈለገ ይመጣል። እኔ በቃ ስራ ላይ ነው የሚለኝ። ዛኗ ከጠፋች 2 ወር አልሞላትም። ምንድን ነው አንቺ የምትይኛለሽ? ስራ አለኝ። ባህሪው እንደዚህ ነው ነው በቃ የእሱ በቃ ባህሪው እንደዚህ ነው በቃ። እና በመሀልም ይመጣል 3 ቀን። እሺ መቼ ነው ሄደው? አሁን ከሄደ ቢያንስ ኧረ ወደ 20 ቀን ምናምን አይሆንም ብለን ከሄደ። ወር አልሞላውም ገና 20 ቀኑ ምናምን። እሺ ስልኩስ?
ይሰራል? ኧረ ስልኩ በቃ አይሰራም። ለምን እንደማይሰራ እኔ አላውቅም። ስልኩም አይሰራም። እኔ ደወልኩለት ሞከርኩለት፣ ምንም ሊሰራ አልቻለም። ጥሩ እሺ፣ አንቺን ስልክ ሰጭነና ሲደውል የነበረበትን እናያለን። ስልክ ችግር የለውም። ችግር የለውም። እኔ እሰጣችኋለሁ። የምትጻጻፉት ይኖራል፣ እሱም ቸክ እናደርጋለን እያንዳንዱን ነገር። እሺ እኔ እሰጣለሁ፣ ችግር የለውም። አሁን እየተደራደረ እሱ ገንዘብ መቀበል ነው ስራው። አዎ በቃ ስራው እንደዚህ ነው። በቃ ፊል ይላል፣ ምን ይላል፣ ቁጭ ብሎ ራሱ ገንዘብ የሚገባለት በጣም ብዙ ገንዘብ የሚገባለት በአካውንቱ ላይ አንዳንዴ መጥቶ በፖስታም ይመጣለታል። ብዙ ነገር እኔ ባይኔ ማየው ነው የምነግርህ፣ ይመጣለታል። በዛ ላይ ደግሞ የሆነ ገስታውስ ቤት ምናምን ነገርም ይከራያል። ማለት ይሄ ገስታውስ ቤት ምናምን ያልኩህ ሲያወራ ስለሰማሁት ነው። ለብቻው አንዳንድ የሚኖርበት ቤት ግን ይሄ እንደዚህ አጋች ምናምን ነገር ይዞ ግን የሚያስጠላ ቤት ነው። ከኔ ራሱ ብታይ የባሰ ቤት ነው የሚያስገባቸው ልጆቹ። እኔ በጣም የሚያሳዝኑኝ ግን ምን ታደርጓለህ? የገንዘብ ጉዳይ ሆኖብኝ ነው፣ ችግር ሆኖብኝ ነው፣ ድህነቴ ነው እንደዚህ የሚያደርገኝ። ለዛ ነው ያስተሳሰብ ነው ወይስ የገንዘብ ድህነት? ይማ ድሃም ነኝም ስጀመርም ደግሞ ያው እኔም ስለምወደው ነው እሱ ፍቅርም ስላለብኝ እኔ ምንም ይጎልብኝም የለም። ገንዘብ እንዳለብኝ የሚሰጠኝ ብዙ ነገር ነው የሚያደርግልኝ። ለዛ ነው ያው ገንዘቡን ይገብ ቢቀመጥም ለቤተሰቦቼ ነው የምልቀው፣ ግማሹን ደግሞ ራሴ አረጋለሁ። ልብሱ ምንም አረግበታለሁ። ለቤተሰቦች ትልኪያለሽ? አዎ እልካለሁ። ቤተሰቦች ደግሞ ንጹህ ገንዘብ መስሏቸው ይመርቁሻል። ያው ምን ያው እኮ እንደዛ ነው። አዎ እሺ እንደዛ በሉ። አዎ በጣም ጥሩ ያውቃሉ። ሲጀመር አሁን ህፃን ሜላት የት ናት? አለች። የት ነው ያለችው? እሱን እኔ እነግርሃለሁ እኔ እሱን ቤቱ ኮን እያታደ ምክንያቱም እኔ እሷን ይኸውልህማ እንደነገርኩ ገነት ምን ያልከኝ ሲሆን በቃ ቤተሰቤ እንደ ራሴ ነው ማያት፣ እህቴ ነች እና እሷም ቢያንስ በቃ ከአይኔ እንዳትርቅ ቢያንስ በቃ ለያት ብዬ እለዋለሁ። ስለው በቃ አንቺ የምፈልገሽ ነው ምናምን እኔ ያቀላቅላችኋለሁ ቦታ አለኝ ይለኛል። ግን በቃ ከአይኔ በቃ አይራቅ ማለት እሷ በቃ አትራቅ፣ እኔ በጣም የምወዳት እኔ እንደ እህቴ ናት እና ብሎኝ አሁን ቤቱን አውቀዋለሁ፣ ተከራይቶ ነው የሚኖርበትን ቤት ማለት ነው። ፍቅር መስዋዕት መክፈል ነው ብለሽ ታስቢያለሽ? አዎ ለባለቤትሽ አሁን ለጓደኛሽ ለምትኩ መስዋዕት እየከፈልሽ ነው አይደል? አዎ። ለምን እሷን መስዋዕት ከፍለሽ ለምን ወደ አገሯ ወደ ቤቷ ለምን አትሰጃለሽ? እምቢ አለኝ። አንቺ እኮ ቁጭ ብለሽ እዚህ ጋር ይሄ ቤት እኮ ያከራየሁሽ እኮ የተከራየሁልሽ ቤት ማኖርሽ እኮ ይለኛል እኮ እኔ በምሰራበት ገንዘብ ነው እኔ በማመጣው ገንዘብ ነው ይለኛል። ስለዚህ እሷን ደግሞ ከተናገርኩኝ ወይም ደግሞ እንትን ካልኩኝ እኔም እዚህ ጋር ጥቅሜ ደግሞ ይቀርብኛል። ግን እኮ ታሳዝነኛለች። ግን ምን ታደርጓለህ? እኔ ማለት በረም ባተኝም ልጅቷ በቀዳዳ ምናምን ነገር አያታለሁ፣ ቤቱን አውቀዋለሁ። እኔ እሷ ካየችኝ ደግሞ ሌላ ነገር እንትን እንዳትል ብዬ በቀዳዳ አይቼው ምናምን ነገር ቼክ አድርጊያት ምናምን አይቻት ድጋሚ ደግሞ እመለሳለሁ እዚሁ ቤቴ። የሚገርም ነገር ምንም አልሆነችም። ምንም የሆነችው ጉዳይ የላትም ማለት ደህና ናት። ምንም አልሆነችም። አልተደበደበችም ነው? ኧረ ደህና ናት። ምንም አልሆነችም። ሌሎቹ ልጆች ናቸው እኔ ማላውቃቸው ብዙ ነገር የተፈጸመባቸው። ምን ተፈጸመ ንገሪኝ እስኪ። እኔ አሁን እንደዚህ ምልክ በስልክ ሲያወራ ነው የማውቀው። ለእኔ ፈቃደኛ ብዙም አይደለም። ምን ያደርጋል እስኪ ያልተከፈለ አሁን ሜላት አሁን ብዙ ጊዜዋ ነው። ሜላት ይህን ያክል ጊዜ ቆይታ እንዴት ነው የተቀመጠችበት? ምክንያት አንቺ ነሽ ምክንያቷ ማለት ነው? ያው እህቴ በላት እኮ። ሌሎች ህፃናቶች ሌላ ህፃናቶቹ እኔ ብዙ ነገር ነው የሚያደርጋቸው። ወላጆቻቸው ገንዘብ ካላኩስ ምን ይደረጋሉ እንዴ? ካላኩማ ለእሱ እንደውም ደስተኛው ነው ማለት ደስ ይለዋል። በቃ እሱ የሚያውቁ ቤት አለ ብያለሁ ከዚህ በፊትም ህፃኖች የሚከማቸው ቤት አለ ማለት ትልቅ ቤት ነው እና እንደዚህ ገንዘብ ስላለው ብዙ ነገር እሱ መሽከርከር ይፈልጋል። ማንንም ሰው ገንዘብ አለ በገንዘብ ይኖራል። አሁን ልጁን ሽያጭ ነው የሚጠቀምባቸው ወይስ ሰውነታቸውን የሚፈለግ ምንድን ነው? ግልጽ አድርጊልኝ። አዎ ይሸጣል። እዚህ ግን አዲስ አበባ ውስጥ አይደለም፣ በየክፍለ ሀገሩ ነው የሚሰጣቸው ብዙ ሰዎች የምትደበቁ። አዎ እሱ እንትን ይላል ፎቶ ምናምን እያነሳ በስልኩ ምን አላቅም በምን እንደሚላክ እያላከ ብቻ እያሳየ። ከዚህስ ደብረ ብርሃን ምን አለ ንገሪኝ እስኪ። እዚህማ ብዙ ልጆች አሉ እኮ ነገርኩ እኮ እኔ አንድ ያስቀመጥኩት ልጅ እሷ ናት ማለት እሷም ከኔ እንዳትርቅ ብዬ ነው። ብዙ ነገር አለ ብቻ ግን ከባድ ነው። እኔ ለገንዘብ ብዬ እንደዚህ ሆንኩትና ለፍቅር ብዬ ነው። መስዋዕት መክፈል ደግሞ ቀላል ነገር ነው አይደል? ከዚህ በፊትም ከፍለሽለታል፣ ከዚህ በኋላም ትከፍይለታለሽ። አሁንማ ለምን አሁን የት ነው ያለች ሜላት? ተረድቼሻለሁ። ሜላት የት ነው ያለች? ሜላትን ይዘን እንሂድ። ከዛ አንቺን አላየንሽም አላገኘንም።
ደስ ይለኛል። ሜላትም መንገድ ላይ ያገኘናት ብለን ለእናቷ ወስደን እንሰጣለን። እሺ አርፈሽ ቁጭ በይ። እሺ ተንቀሳቀሽ። እርቤ ኑ ግቡ ግቡ። እሺ ና ግባ። ቆራት ስማማችሁ? ተስማምተን እየቀረጸ ነው። እየቀረጸ ነው። እሺ ምንድን ነው? እሺ ያመጣችሁት ደግሞ ምንድን ነው? እናንተ ቁጭ ባርፈሽ ጀመር ደግሞ ለምን ተናገርክ አንተ? ጀመር ነግረኝ የለ እንደ እነሱ አይመጡም ብለህ ዝም በይ። ስነ ስርዓት ነገሩ አልገባኝም። ቆይ እናንተ ምንድን ነው ነገሩ ማለት ምንድን ነው? ንገረኝ እስኪ። ተናግረን የለ እንዴ? አላወራንም? ምንድን ነው የተነጋገርነው? አላወራንም? አሁን የምትደበድበኝ ነው ሀሳብህ? ልመታኝ ነው ዝም በይ እንጂ እንዴ? ደግሞ እሺ ልታወሪ? ለምን አመጣችሁ እነሱን? እሺ በቃ ሄደው ነበር። ወንዴ እሺ ምንድን ነው? ቤቱን በደንብ አድርገህ ፈልግልኝ። ወይኔ ጉዴ ፈላ። ና ግባ። እዚህ ቤት ጀምር። አልጋ ስሩን ሁሉ ወይኔ አልጋ ስሩን ይሄን ቁም ሳጥን ምንድን ከፋፍታችሁ እዩልኝ በደንብ አድርጋችሁ። ሰራህልኝ? ዝም በይ አንቺ። ደግሞ ልታወሪ ነው? ሰራህልኝ አይደለ? ምን ማለት ነው? ደግሞ ልታወሪ? በቃ ሻትኩ እናንተ በደንብ ፈትሹ። በደንብ እያንዳንዱ ውጭ ደግሞ ውጡልኝና በደንብ ውስጠኛው ቤት በደንብ አድርገው የቁም ሳጥኑን ወደ ውስጥ ትጅድ ጉራ የት ናት? ወንዴ ና ካሜራውን ሊገባ የት ነው ያለች? እነግራቸዋለሁ። እሺ ቆየ ሰይጣን ምን ሰይጣን ምንድን ነው እዚህ የደበቅሽ? እነግራቸዋለሁ ማለት ምንድን ነው? እነግራቸዋለሁ ማለት ምንድን ነው? ንገሪኝ። ሰይጣን ኤርሚ ያዘ እናቴ ገነትን። እሺ እኔ እናት እሺ ውሃ ጠማኝ። ኤርሚ የውሃ ስታት ውስጥ ደግሞ ንጹህ መሆኑን እየውባል ራበኝ። እሺ እናቴ አይዞሽ። እሺ ነው ይሄን እናቴ አይዞሽ። አይዞሽ ስጣቷ ጠጭ እናቴ። በቃ አታጠጣት። አይዞሽ አይዞሽ። እሺ እኔ እናት እሺ እየመታች ነው። ትደበድብሻለች። አይዞሽ የእኔ እናት እሺ። ታስርብሻለች። አንተ ማነህ? እኔ ሀብታሙ እባላለሁ። እዚህ አብረው የሚሰሩ ልጆች ናቸው። እኛ መርማሪ ጋዜጠኛ ነን። ስለ አንቺ ሰምተን እናትሽን የላከችን። እሺ እሺ የእኔ እናት አሁን ወዴት እንሄዳለን? መጀመሪያ ወደ ጣቢያ እንሂድና አመልክተን ከዛ ወደ አዲስ አበባ ይዤሽ እሄዳለሁ። እሺ ወደ ገኒ ይዤሽ እሄዳለሁ። እሺ የእኔ እናት አይዞሽ። አሁን ጤናሽ ደህና ነሽ? ምንም አልሆንሽም? እግሬ ጀርባዬ ይንቀጠቀጥ እየመታችሽ እግርሽን ጀርባሽን ምንድን ነው የምትልሽ? ለምንድን ነው የምትመታሽ? ለምንድን ነው የምትመታሽ? ምን አድርገሽ ነው? ምንም ስላደረጋት ዝም ብላ። አይዞሽ እኔ ውድ እሺ። እኔ ወንድምሽ ትልቅ ወንድምሽ አለሁልሽ፣ እወስድሻለሁ። እሺ ገኒን አገናኝሻለሁ። እሺ ይዛት ውጣ። ይዘልኝ ታሳል ወደንቺ ሰይጣን። አይዞሽ እኔ እናት እሺ። አሁን ይዘንሽ እንሄዳለን። እሺ እሺ አይዞሽ። በቃ አሁን ገኒን ደውዬ በስልክ ላገናኝሽ። ናፍቀሻታል? እሺ ምግብስ? ርቦሻል? እሺ አሁኑኑ እናዘጋጃለን። እሺ እናቴ አይዞሽ። ይሄ እጇ ሁሉ ተመርምሯል። በእናትህ የታሰረችበት። አይዞሽ እኔ እናት ምግብ እናምጣላችሁ። ጠብቃችሁ መልካቾቻችን እንግዲህ የተፈጠረውን ነገር እንዳያችሁት ነው። ትንሽ በጣም እልህ የምታስገባ ሴት ናት። ያደረገችው ነገርም በጣም የሚያሳዝን ነገር ነው። ነገር ግን አሁን እንግዲህ እሱ ያለበትን ነገር ልትናገር አልቻለችም። አብዛኛውን ጊዜ ምንድነው ስለሱ የምትናገረው? የት እንዳለ አላውቅም፣ የት እንደሚመጣ አላውቅም፣ ምን እንደሚሰራም የተወሰነ ነገር ፍንጭ ነው የሚሰጠኝ እንጂ ሌላ ማውቀው ነገር የለም ትላለች። ነገር ግን ውሸቷ ብዙ ስለሆነ
አብዛኛውን ጊዜ ስናወራት እየዋሸች ነው ያለችው ማለት ነው። ስለዚህ እንግዲህ በምን አይነት መልኩ ነው ማጣራት ያለብን የሚለውን እንግዲህ ከፖሊስ አካሎች ከደህንነት አካሎች ጋር በመመካከር ቀጣይ ደግሞ ልጁን የምናጠናበት እና እንዴት አድርገን እሱን ልንዘው እንደምንችል ፕላን አድርገን አጣርተን ይዘን የምናሳውቃቸው ይሆናል ማለት ነው። ከእንደዚህ አይነት ድርጊቶች ተቆጠቡ። ለብዙ ሰው እንዲዳረስ እባካችሁ ሸር አድርጉት። ብዙ ሰው ጥንቃቄ ማድረግ ስላለበት ትምህርትም ስለሚሆናችሁ ጥንቃቄ እንድታደርጉ እንፈልጋለን ማለት ነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ።